ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነብይ ምናምን ነገር ብሎ የሚል ስም ወይ ፓስተር ምናምን ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ፣ ነውር አይደለም። ያልኩት ምንድነው በተፈጠረው ነገር ሽምግልና መቀመጣችሁ አይቀርም፣ የሆነ ቀን መነጋገራችሁ አይቀርም። አንዴ ጠብቁኝ። ያው እዚሁት በዛው በአሜሪካውና በእስራኤል ባንዲራ ስክሪን ሪከርድ ተደርጓል። ያው የአሜሪካ ባንዲራው እና የእስራኤል ባንዲራው እዛ ፔጁ ላይ በጻፈብኝ በዋናው አካውንቱ አግኝታችኋል። ወንድሞች እናቶች ተራርታችኋል። አሁን እኮ ከ2 ሰዓት አልሞላም። የአሜሪካውና የእስራኤል ባንዲራ ያለው የኢትዮጵያና የእስራኤል ባንዲራው ደግሞ ፌክ ነው ብሎ የሚለው ማለት ነው የጻፈብኝ የአሜሪካውና የእስራኤል ባንዲራው ባለበት በ9,000 ላይ ነው። እና አሁን ቀየረው። ለምን? ጽድቅ ስለሌለው ማለት ነው። ጽድቅ ስለሌለው ማለት ነው። ኦኬ አንዴ ጠብቁኝ። አሁን 9,664ቱን አሁን ከ2 ሰዓት ምናምን ነገር እንኳን አልሞላው የአሜሪካና የኢትዮጵያ ባንዲራ አደረገው። የእስራኤልና የኢትዮጵያን ባንዲራ አደረገው። የአሜሪካና የእስራኤል የነበረውን የኢትዮጵያና የእስራኤል አደረገው ማለት ነው። አሁን እቺ ወይኑ የምትባለው ፌክ አካውንት ናት። አጠገቤ የነበሩ ሰዎች ሁሉ ናቸው። ያሳየኝ እግዚአብሔር እንዳሳየኝ እንዲሁ እንደሆነ ነው። የአመፃ መንገዳችሁን ትሄዳላችሁ፣ መጨረሻ ፍጻሜያችሁ ምን እንደሚሆን በነቢዩ በኤልያስ አምላክ ፊት ግን እነግራችኋለሁ። ተዋቸው ይሳደቡ። እኛው ሌሎቹ ምንም አላረጉኝም፣ እኔም ምንም አላረኳቸው። አሁን እንደዚህ ሲገኝ ግን እንደዚህ አወጣለሁ ማለት ነው። ኦኬ ለምን ቀየርከው? አማን በአሜሪካና በእስራኤል ባንዲራ ባለው በዋናው ፔጅህ ከማያምኑ ሰዎች ጋር እንዳትለቁት ብለህ ካልክ በኋላ ለምንድን ነው? እውነትና ጽድቅ ካለህ ለምን ቀየርከው ባንዲራውን? አሁን ከጥቂት ሰዓታት በፊት ማለት ነው። ያው አንተ ጽድቅ ካለህ የአሜሪካና የእስራኤል ባንዲራ ሆኖ አንተ ጽድቅ ካለህ የአሜሪካውና የእስራኤል ባንዲራው ባለው ፔጅህ አንዴ ይቅርታ አንተ ጽድቅ ካለ የአሜሪካውና የእስራኤል ባንዲራው ባለው በ9,000 ፎሎወርህ ባለው አመፃን ጽፈህ ካበቃህ በኋላ ለምን ይሄንን አሁን ከጥቂት ደቂቃ በፊት ለምን ቀየርከው? እዚህ ጋር የእስራኤልና የኢትዮጵያ ለምን አደረከው? የእስራኤልና የኢትዮጵያው ፌክ ነው ብለህ ካልክ ለምን ይሄንን ልታመሳሰለው ፈለግ? ደሞ መተህ ለአቶ ኤርሚያስ ምናምን ለወይዘሮ ኤርሚያስ ለምን አትልም? ያዋረድክ መስሎ ማለት ነው። ልክ ነህ፣ በትክክል ነው። ወንድ ስለሆንክ አቶ ተብዬ ነው የምጠራው።
ለምን ቀየርከው? በውሸት ልታሸንፍ ነው? አንተ አሁን የእግዚአብሔር መንፈስ ካለብህ ንስሐ ነበር መግባት ያለብህ። እሺ፣ ምክንያቱስ ምንም ያልበደልኩህን ሰው አልኩ፣ ቅንነቴ ብቻ ይጥላችኋል። በማደሪያው ላይ የአብርሃም አምላክ ስለሚያይ ማለት ነው፣ ስለሚሰማ ማለት ነው። በኤልያስ አምላክ ፊት ቆሜ የኤልያስን አምላክ ይዤ እንደ ባኦል ነቢያት ስለምረታ ማለት ነው። አንተን አሁን ስላገኘው ሌሎችም ቢኖሩ ማለት ነው። ለምን ቀየርከው? አንተ ጽድቃሌ ብለህ ካልክ ለምን ቀየርከው? ባንዲራውን ህዝብን ግራ ለማጋባት አሁን ከጥቂት ሰዓት በፊት ለምን ቀየርከው? ልብ በሉ። እዚህ ጋር አሁን አመሳሰለው የአሜሪካን የእስራኤልና የኢትዮጵያን ባንዲራ አደረገው የ9 ሺው ላይ ማለት ነው። እዚህኛው ላይ ግን የአሜሪካና የእስራኤል ባንዲራ ነበር የነበረው። ለምን ቀየርከው? ህዝብ ለማደናገር አይደል? አይ በፌክ አካውንት ሌሎች ሰዎች ናቸው እንደዛ ብለው የጻፉበት ብለህ ለማለት አይደል? በእውነት አንተ አገልጋይ ነህ? በእውነት በእግዚአብሔር መንፈስ ቅዱስ ፊት ትንበረከካለህ? አንድ ቀን ስሙን በክፉ አንስቼውም እማላቅ። ምክንያቱም በምን ጉዳይ አነሳለሁ? እኔ ሰዎችን በክፉ ሰዎችን አላነሳም። በምን አነሳለሁ? ወንድምየው እህትየው ከማለት በቀር በምን አነሳለሁ? ይሄ ሰው እህትየውን ሰላሚና ስለማቅ ማለት ነው። በበሉ እኔ ወንድም አገኘው እህት አገኘው ብዬ ወገን አገኘው ብዬ ፔጄ ላይ እንኳን ትዳራቸውን ሳስተዋውቅ የወንድሜ ሜላን እጮኛነት እዚህ ሳስተዋውቅ የሰላሚናና የአማንንም እዚህ ጋር እንደዚህ አስተዋውቂያለሁ። ሰላምዬና አማኑ እንኳን ደስ አላችሁ ብዬ ማለት ነው። አላነሳውም። ፔጄ ላይ ነው ያለው። ለምን አነሳዋለሁ? እኔ እንደሱ ስጋዊ አይደለሁኝም። አላነሳውም። በተለይ ለእህትየው በጣም ሪስፔክት ስላለኝ እሱ እንኳን አሁን በቅርብ ነው የተዋወቁት። አላነሳውም። ወንድምየው እያልኩ እህትየው እያልኩ ላለሁ። እሷ ምንም አላረገችኝም፣ ምንም አላለችኝም። ትዳራቸውን ሪስፔክት አድርጌ ፔጄ ላይ ነው የተቀመጠው። ተናገሩ እውነቱን ፔጅ ላይ ልብ በሉ፣ ትልቁ ፔጄ ላይ አላነሳውትም፣ አላነሳውምም። ለምን? የኔ እህት ናት የኔ ወንድም ነው ብዬ ተቀብዬ ማለት ነው። እሱ ግን በሉት ይላል እዛ ከኦርቶዶክሳውያን ጋር። ምን አረኩህ? ምን አደረኩ? አማን ስትቀርቡኝ አቅርቤ ገስት ላይ አስቀምጬ ሞዴሬተር ሰጥቼ በቤቴ ስትመጡ ምን አደረኳችሁ? ምን አደረኳችሁ? አሁን በእኔ ላይ ያላችሁ ሰዎች ምን ነበር ያላችሁ? በእግዚአብሔር እኔ ተሰብሰቡ አልኩ። ተሰብሰቡ ንብ ማርን እንደሚከብ ከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው ብሎ እንዳለ ታላቁ ነቢይ ምን አደረኳችሁ? ትወድቃላችሁ አልኩ። ፍጻሜያችሁ ሁሉ ጭምር ምን እንደሚሆን እግዚአብሔር አሳይቶኛል። ማለቅ ሰው ለእናንተ በቤት እንደዚህ በአመፅ የተነሱ ማለት ነው። አሁንም ተው፣ ልብ በሉ። እህትየውን እያልኩ አይደለም፣ ሰላምን እያልኩ አይደለም። ሆና ስላላገኘኋት ግን ምን አደረኳችሁ? ሌሎቻችሁስ?
የማታሸንፉትን ጦርነትን የገጠማችሁት የምትዋጉት ያልበደላችሁን አንድ ቀን እግዚአብሔርን ለማገልገል የወጣ እረኛ ነው። በእንባዬ ጥልሃለሁ በእግዚአብሔር ፊት ልጸልይ ብዬ ካልኩ በቅንነት ውጤቱን ደግሞ አሁን ወዲያውኑ ኮንሲኮንሲ ላታይ ትችላለህ። ታጭዱታላችሁ በዘመናችሁ ማለት ነው። እንዳትለቁት ትላለህ እንዴ አንተ? ደግሞ ለዚህ ስተት ይቅርታ እንደመጠየቅ እኔና ሚስቴን ስትቦጭ ምን ብያልኳት? እህትየውን ምንም ነገር አላልኳትም። እህትየው ምንም ነገር አልበደለችኝም። ምንም ነገር ያለችው ነገር የለም። ግን የሷ ባል ነው ብዬ ተናገርኩት። አሁንም ልክ ነው፣ የሷ ባል ነው። እናንተም አደባባይ ላይ ስላደረጋችሁት ምንም የተደበቀ ነገር የለም። ኦኬ፣ እኔም ይኸው እንደዚህ ፔጅ ላይ አስቀምጫለሁ። ምን አደረግኩ? ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎችን ሁሉ ጭምር የነገርኳቸው። በዛ ወርቃማ እባብ ተነደፉ ብዙዎች። ተደብቆ በተኛ እባብ ተነደፉ ወገኖቼ። የምወዳቸው ሳስባቸው እንባዬ የሚመጣ ወገኖች ሁሉ ጭምር ማለት ነው። በቅርብ በሩቅ ያሉ ነደፋቸው እባቡ፣ አለመጠበቃቸው ማለት ነው። አንድ ብሌም የምታደርጉት የፀጉር ስንጣቂ ያህል በደል አታገኙም እናንተን የበደልኩበት። አንድ የምታመጣው የለም። አማኑ ከማያምን ሰው ጋር ቆሙ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ነው ያልኩትኝ። ስልክ ልደውላቸው ስፈልግ ብዙዎቹ ብሎክ አድርገውኛል። አንዳንዶቹ ልባችሁን ጠብቁ። ያኔ መልክቱን ስነግራችሁ ልባችሁን ጠብቁ ነው ያልኩት። ቅዱሳን ወገኖች ኦኬ፣ ልባችሁን ጠብቁ። በሐሰት አታሸንፈኝም አልኩ ብራዘር። ኦኬ፣ ስለዚህ እዚህ ጋር የአሜሪካ ባንዲራና የእስራኤል ባንዲራ ነበር የነበረው። አሁን ከጥቂት ደቂቃ በፊት ቀየረውና ይኸው የኢትዮጵያ ባንዲራና የእስራኤል ባንዲራ አደረገው። ይሄኛውንም የእስራኤል ባንዲራና የኢትዮጵያ ባንዲራ አደረገው። ለምን ቀየርከው? ቪዲዮ ከሰራህ በኋላ ለምን ቀየርከው? ለአቶ ኤርሚያስ አበበ አድርሱለት ብለህ ቪዲዮ ሰርተህ ሰላሚናም ፖስት አድርጋው ደረሰኝ እኮ አደረሱኝ ሰዎች። ለምን ቀየርከው ታዲያ? የተሳደብክበት እኮ በአሜሪካና በእስራኤል ባንዲራ ባለው አካውንት ነበረ። ለምን ቀየርከው አሁን? እንዲህ ነው ያላችሁ የሚሰራው ወንድሞች እናቶች፣ እንዲህ ነው የሚሰራው። እንዲህ ነው የሚሰራው። እንዲህ ነው የሚዶልትብኝ ማለት ነው። እኔ እዚህ የቀረበኝን ሁሉ ወንድምነት እላለሁ፣ እህትዬ እላለሁ። በአሜሪካና በእስራኤል ባንዲራ ባለው አካውንቱ ሰደበና እኔ ለዛ የእግዚአብሔር ልጆች የንስር አይን ያላቸው አሉ አይተውት ስክሪንሾት አድርገው ላኩልኝ። በሱ ሐሳብ ስሰጥ አሁን ገባና አሁን እኮ ነው የቀየረው። አሁን ወንድሞቼ እናቶቼ የአባቶቼ አብርሃም አምላክ ምስክር ነው፣ አሁን ነው የቀየረው። ምክንያቱም ይሄንን
አሁን ከጥቂት ሰዓት በፊት አሁን እኛ ጋር ስንት ሰዓት ሆኗል? ኦኬ 8 ሰዓት ከምናምን ነው። አይ ዶንት ኖ ከ3 ሰዓት በፊት ከአንድ ቦታ ላይ እየመጣሁ ነበር። ከ3 ሰዓት በፊት ወንድምነት አቤት የፌኩ አካውንትና አሁን እሱ የኔ አይደለም ብሎ ያለውን የጊፍቱ ሌቭል ራሱ በሱ መለየት ይቻላል። እና ፌክ አካውንት ሆኖ ከመቼው ነው ሌቭል 17 ላይ ደረሰው ጊፍቱ? አሁን የሚጠቀምበትም እኩል ነው፣ ፌክ ነው ብሎ ያለበትም እኩል ነው። አይተኳል ኤርሚዬ። እኔ በፌኩ መቻል ፌኩ ብሎ ካለ ፌኩ ባንዲራ ማነው? ፌኩ አካውንት ከቀድሞኑ የእስራኤልና የኢትዮጵያ ባንዲራ ነው ያለው። ያ አይ እሱ እንኳን አይደለም እንኳን ብሎ እንትን ቢል በጊፍቱ ራሱ እንትን ነው። ሰው ለራሱን እየሸወደ ያለው ራሱን እየሸወደ ያለው ጊፍቱ ራሱ ትልቅ መለያ ነው። ባይዘዌ ፌክ አካውንት ከፍተህ የአባቶች አምላክ ታያለህ። በአንድ ቀን አይደለም በወር እንኳን ጊፍት ሌቭል 17 ላይ አደርስም። ይሄ እውነት ነው። 4 ነጥብ ታያለህ። ይኸው እነዚህ ሰዎች እየሰሙ እነዚህ ሰዎች እየሰሙ በአመፅ የምትሄዱ ሰዎች የሰራዊት ጌታ እግዚአብሔር የአብርሃም አምላክ እያልኩ የኤልያስ አምላክ እያልኩ የምጠራው እግዚአብሔር በእውነት በጽድቅ ከተጣሩት ከሆነ በእውነት ዋጋ ትከፍላላችሁ። በአመፅ በሐሰት የምትጠሩት ንስሐ ነው መግባት ያለብህ። ንስሐ ነው መግባት ያለብህ። አንተ እኔና ሚስቴን እየበጨቀኝ ትላለህ እንዴ? ምን ብዬ በጨኳት? እህትየው አንተንስ ምን ብያልኩ? ለምን ሙሉውን ቪዲዮ አታሳይም ነበር? እህትየው ምንም ነገር ያደረገች ነገር የለም። ግን እዩ ብዙዎች ጆይን ያደርጉበታል ብዬ እንዳልኳችሁ ጆይን እያደረጉ ነው ያለ አሉ። አሁንም አሜሪካ ሀገር አሉ የተደራጁ ሴት ሁሉ ሊልኩ የተዘጋጁ ማለት ነው። ላክ ብራዘር ኤልዛቤልን እንፈጠፍጣታለን። ሴት ሁሉ ልከው በሴት ሁሉ ጭምር ኤርሚያስን ለመጣል በሩቅና በቅርብ ያሉ ተደራጅተው እናንተ ክፋትን ስትመክሩ የኤልያስ አምላክ እዚህ ያለ፣ ሚስጥርን የሚገልጥ የኤልሳ አምላክ እዚህ አለ፣ እዚህ ከዚህ እረኛ ጋር አለ ነው ብዬምልህ። ያው የሚደረገው ኤርሚ ፌክ ነው ተብሎ በኮሜንት የተጻፈበትን አንዴ ለህዝቡ አሳይ። ፌክ ነው ተብሎ በኮሜንት ኮሜንት የጻፈበትን ለሰው አሳይ። ኮሜንት የጻፈበትን አንዴ ሁላችሁም እንድታዩና እንድትፈርዱ ማለት ነው። ሁላችንም ከእውነት ከሆነ እስከ ቆምን ድረስ ተመልከተው። ሌቭሉን አይተኳል። ፌክ የተባለውን እንዳትለቁት ብሎ የጻፈውን የጊፍቱን ሌቭል ተመልከቱ። 17 ነው ሌቭሉ። በየትኛው ሀገር ነው ፌክ አካውንት ሌቭል 17 ላይ የሚደርሰው? የኔ አይደለም በእኔ ስም አካውንት ፊቱን ይዩት። ራሱ ቪዲዮ ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነቢይ ምናምን ነገር ብሎ የሚል ስም ወይ ፓስተር ምናምን ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ። ነውር አይደለም። ፌክ አካውንት ነው ብለህ ካልክ እንዴት ሌቭል 17 በፌክ አካውንትህ ማን ነው ጊፍት የሚሰጠው? ያንተን ፎቶ ጨምሮ ምናምን ነገር ማን ነው በፌክ አካውንት አንተ አማን ጊፍት የሚሰጠው? በእውነት የዳዊት ልጅ ኢየሱስ በጽድቅ ተጠራዋለህ አንተ? እህትየው ለምን ብሎክ አደረግሽኝ? ሰላምዬ ይህንን አደባባይ ላይ ከማውጣት በፊት ልናገር ነበረ። ለሷ ብሎክ አድርጋኛለች፣ ግን ምንም ሳልበድላት። ለምን አደረግሽኝ እህትየው ብሎክ?
ፌክ አካውንት ነው አለን። ያው አማኔ ሰላም ነው የሚለው አማኔ ሰላም ብሎ የሚለው አካውንቱ 9600 ፎሎወር ያለው ነው ትልቁ አካውንቱ ማለት ነው። ለዚህ ነው በዚህ ሆኖ ጊፍት ለሌሎች ሰዎች የሚሰጥ 17 አለው ማለት ነው። ያው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ወይኔ ሰው ግን ጌታ ኢየሱስ ለካ ስምህን በእውነትና በጽድቅ አይደለም የሚጠሩት። ለካ ኢየሱስ ጌታ ነው ብለው ሲሉ በእውነትና በጽድቅ አይደለም የሚጠሩት። ለካ ትንቢት ሲናገሩ የእውነት አይደለም። ለካ ሲያገለግሉ የእውነት አይደለም። ለካ እግዚአብሔርን መፍራት ብለው ሲሉ የእውነት አይደለም። ለካ በአመጽ ነው። ለካ በጥላቻ ተሞልተው ነው ሰዎች እንደዚህ የሚያደርጉት። አላችሁ እዚህም እኮ አላችሁ ነው ብዬ የምላችሁ። ቀንን ጠብቀ ራስህ ትገለጣለህ። የአመጽ ስራ ይገልጥሻል። አይቻችኋለሁ ግን ጌታ ስላሳየ ማለት ነው። ከወር በፊት ራስህ ትገልጠዋለህ። ራስሽ ትገልጫዋለሽ። አሁን ራስሽ ሄደሽ ጦርነት ውስጥ ትገቢያለሽ። ራስህ ሮጠህ ጦርነት ውስጥ ትገባለህ ማለት ነው። እጠብቃለሁ። ኦኬ፣ ሁለቱ ተገልጠዋል። በጌታ ወንድሞቼ ብዬ የምላቸው ግማሾም ይሄኔ እኮ አላችሁ በድብቅ በፌክ አካውንት መተህ ትሰድበኛለህ። በፊት ለፊት ግን በጽድቅ ስጠይቅህ ግን አልበደልከኝም ትለኛለህ። እናንተ ሰዎች፣ እናንተ እህቶች፣ እናንተ ወንድሞች አንድ እንትን ላሳይክ፣ ተጠንቀቁ። ጌታ እግዚአብሔር ስለሚፈርድ ኤርሚዬ ቆይ አንዴ ጸጊ፣ ቆይ አንዴ፣ አይ ምንም አታሳዩ ፕሊዝ፣ በእናትሽ ፕሊዝ። ኖ ቆይ አንዴ፣ አንዴ ቆይ ጸጊ፣ ቆይ አንዴ። ይታያል ለምን አይታየው? እህትዬ ጸጊ አይደለም፣ ይሄኛው ኮሜንት ማታ ራሱ የጻፈው ኮሜንት ነው። አዎ ግን ምንም አይጠቅምም። አመፅ አይደበቅም። ጽድቅ ማሸነፍ አለበት። አደባባይ ላይ ጽድቅ ነው ማሸነፍ ያለበት። ጽድቅ ማለት እውነት ማለት ነው። እውነት ማሸነፍ አለበት። ውሸት ድል ነስቶ መውጣት የለበትም። ኮሜንቱን አንብቡት። ይሄ ኮሜንት የማታ ነው። እዚህ ጋር ምን ባንዲራ ነው ያለው? የእስራኤልና የአሜሪካና የእስራኤል ባንዲራ። ይኸው ተሙ አሁን የፖስትኩትን እያውና ሪፖስት አድርግልኝ ይላል። ይሄ ማታ የጻፈው ኮሜንት ነው። ይሄንኛውን ቪዲዮ በሰራበት ቦታ ማለት ነው። ያ ላይቭ ላይ ገብቶ ነው እንደዚህ ሲጽፍ የነበረው። ከ18 ሰዓት በፊት ነው የለጠፈው። ሪፖስት አድርገዋል እኮ ቪዲዮን ኤርሚ አይተዋል። ሪፖስት አድርገዋል። ቆይ ተመስገን ሪፖስት ያደረገውን እኔ ላሳይ። ቆይ ይታያችሁ እንዴት እንደተደራጁ ተሙ ገብቶ ሪፖስት አድርጎለታል ማለት ነው። ይሄው ተሙ ገብቶ ሪፖስት አድርጎለታል። መቼ? 7 ሰዓት። ይሄው 7 ይሄው ከ7 ሰዓት በፊት ማለት ነው። እሺ አማን ፖስት አድርጎ ቪዲዮ ሄዶ ተመስገን ገብቶ ሪፖስት አድርጎለታል። እዚህ ጋር ተሙዬ ሪፖስት አድርግልኝ ብሎ ጽፎለት ተሙ ገብቶ ሪፖስት አድርጎለታል። ከ7 ሰዓት በፊት እሱ ጋር ምንድን 17 ይላል አይደል? የጊፍተሩ ዳይመንድ ምናምን ነገር። አዎ ይሄው እሱን እኮ ነው የምልህ። በፌክ አካውንቱ ምን ይላል? 17 ይላል። ኦሪጂናሉም ላይ 17 ይላል። ይሄ በነገራችን ላይ ነገር የማቀሳሰር ጉዳይ ሳይሆን እዚህ ጋር የእውነት ጉዳይ ነው። የእውነት ጉዳይ ነው። ማንም ምንም ብሎ ሊናገር ማንም ብሎ ምን ሊቀየም ይችላል? ይቅርታ አድርጉልኝ። ይሄ ግን የእውነት ጉዳይ ነው። የአባቶች አምላክ አለቀ። የአባቶች ማንም ሰው ቅር ሊል ይችላል። ማንም ሰው ማንን ሊጣላ ይችላል። ኦ ማይ ጋድ። የኤልያስ አምላክ አይታል እያየህም ነው ሳይሆን በፊት ነግረኸኛል። የነገርከኝ ወር ሳይፈጸም እየሆነ ነው ያለው። ውጊያውን አንተ ተዋጋልኝ፣ እኔ አቅም የለኝም። አገልግል ብለህ ስትልከኝ በልብ ቅንነት እንደማገለግል
አንተ ታውቃለህ። መነሻዬንም መቀመጫዬንም አንተ ታውቃለህ። የቀረብኳቸውም የቀረቡኝም ሁሉ ሳልበድላቸው አንተ በሰጠኝ አገልግሎት ላይ እንቅፋት ለማኖር ነፍሴንም ሊነጥቋትም ይፈልጉዋሉ። ዳዊት ሸሽቶ ወደ አዶላም ዋሻ በመጣ ሰዓት በዛ ተደብቆበት የነበረውን ድንጋይ የማምለጫ አለት ብሎ ጠራው። የአባቶቼ የኤልያስ አምላክ የእስራኤል ቅዱስ ገናናው ኢየሱስ፣ እኔ ግን ወደ አንተ ሮጣለሁ። ምን እየተሰራ ምን እያተደረገ እንዳለ ታያለህ። እነማ ምን እንዳቀዱብኝ ገና እንኳን ምን እያቀዱብኝ እንዳለ አይተሃል። ያየኸውንም ለእኔ አሳይተኸኛል። በትልቁ አድርጎ ኤርሚዬ እንዲህ ናቸው በአመፅ የቆሙ ሰዎች። ከሱ ጋራ ማንንም አልጨምርም፣ እሱም ብቻ ነው። ሌሎቹን ያየኋቸውን አይቻለሁ። ራሳቸውን ይገልጣሉ፣ ራሳቸው በቅርብ ይገልጣሉ። በቅርብ ራሳቸውን ይገልጣሉ። ግማሹ በኮሜንት ግማሹ ሰው በማይታወቅበት መንገድ አሽክላ ልታኖሩ አይቷችኋል። ሴቶችም ወንዶችም አይቷችኋል። ልትጥኝ እህቴ ልትጥለኝ ኃላፊነቱን የሚወስደው ጌታ ኢየሱስ ነው። የሱን ክንድ ተሰብረውና የኢየሱስን ክንድ ሰብረህ የኢየሱስን ክንድ ሰብረሽ ካሸነፍሽ እኔን ከእጁ ትነጥቁኛላችሁ። እንዲህ አይነት ለካ ወንድሞቼ ናቶቼ ገብቶ እንደዳነ ሰው አይ ለሶስትማ ልታወሩት አይገባም፣ ለሶስት እንደዚህ አታደርጉት ብሎ ገብቶ ሊረዳኝ ሲገባ ኦርቶዶክሳውያኑ ከዮኒ ጋር ሆነው እዛ አላስወራ ብለው ሲሉኝ እንዳትለቁት ይላል። እዚህ የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። አማን የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። በጽድቅ አይደለም የቆምከው ማለት ነው። ምንም ያልበደለህን ቀኑን ሰው እውነቴን ነው የምነግራችሁ። ኤርሚያስ ብዙ ድካም ሊኖርበት ይችላል እኮ አልኩ። ግን ቀኑን ሰው ምንም የኋላ የጀርባ እንኳን አላይም። የጀርባ አላጠናብህም። ጀርባዬን ብታጠኑትም ከፈለግ የፓስተሬን ስልክ ሰጣለሁ። እዚህ ምድር ላይ ያለው ማን መጠየቅ ትችላለህ። ህይወቴ የተገለጠ ነው። ምንም የተደበቀ ነገር የምታወጡት ነገር የለም። ምን አደረግኳችሁ ብዬ አልልም። መንፈሳዊ ጦርነት ውስጥ ነው ያለሁትኝ። በተለይ ያንን እባብ እሱ ሲመታ ባለመጠንቀቅ እየተናገርኩ 1 ዓመት ሙሉ መንፈሳዊ ውጊያ ላይ ነን፣ ጦርነት ላይ ነን። ተጠንቀቁ። እስሬ ያሉትን ከአጠገቤ ካሉት ጀምሮ ተጠንቀቁ። በሩቅም ያላችሁ ተጠንቀቁ። ቅዱሳንም በዓለም ዙሪያ ያላችሁ ተጠንቀቁ። ውጊያው መንፈሳዊ ነው ብዬ ደጋግሜ ነግሬያችኋለሁ። ለ11 ወር ያህል ጮክ ያለውን ተነደፉ ብዙዎች፣ የምወዳቸው እህቶቼና ወንድሞቼ ሁሉ ጭምር ሳይቀር ማለት ነው። እህትየው ሩታ ከካናዳ የነገረችኝ መልእክት አለ። እዚህ ከዚህ በፊት አሰምቻቸዋለሁ ቪዲዮ። 2 ነጫጭ ልብስ የለበሱ ቅዱሳን መላእክት ናቸው መዛው ያወጡኝ። አሳይቻለሁ። አትበሉኝም አልኩ። አትበሉኝም። የዳዊት አምላክ እግዚአብሔር እስካል አትበሉኝም። ወንድምነት ቢኒያው ከሳውዝ አፍሪካ ያየው ራእይ በዛው ጊዜ ነው የነገረኝ። በተከታታይ ነው እግዚአብሔር ያሳየን። ለኔም ለሩታ ለካናዳው
ለቢኒያም ወንድምነትም የቢኒያም ወንድምነት በተለይ አንደኛው ጥቁር እባብ በጨርቅ ተጠቅልሎ በጣም ሊነድፈኝ ማለት ነው። እየሰማ ነው ወንድምነትም ስለሚሰማ ማለት ነው። እርግጠኛ ነኝ የምነግራችሁ አላልኩም ብሎ አይልም። የጌታን መልእክት ነው በትክክል ነው ያየው። በዚህ ነው ያልክ መዋሸት ምን ተው እንጂ ዳዊት እኮ ሲናገር የማላውቀውን በእኔ ላይ ተናገሩ እኮ ይላል። ሰላሚና ሚስት ስለሆነች የኔ እህት ናት። እሺ ምንም አላደረገችኝም። አንተንም እሷንም በክፉ አላነሳውም። ነገር ያቀሳሰርክ መስሎ ከሆነ ሂድ፣ ያመጻ መንገድን ሸካራውን መንገድ ሂድ። አማን ትወድቃለህ አልኩ፣ ትወድቃለህ። የሰራዊት ጌታ እግዚአብሔር ነው የሚበቀል ብራዘር። ኦኬ ምንም የማታውቀውን ቅኗን እህት ሁሉ ጭምር እንድትተባበር ሚስት ስለሆነች አመጽ ውስጥ አትክተታት። አላቅምና እኔ እሷን አላቅም። ምንም ነገር ያለችው ነገር ስለሌለ አላቅም። ከዋህነቱና ከእህትነቷ ውጭ ማለት ነው። እንደዚህ ነው። ከ3 ሰዓት በፊት ባንዲራውን ቀያየረው፣ ባንዲራውን ገለባበጠው። ቪዲዮ በኔ ላይ በሐሰት ሰርተህ ኦርቶዶክሳውያኑ ጋር ሄደ ኮሜንት ስጡልኝ ትላለህ አይደል? ይሄው እንደዚህ ታያስክ። እንደዚህ ነው የሚያጋልጣችሁ የሰራዊት ጌታ እግዚአብሔር። ልባችሁን ጠብቁ ወገኖች። ገና እስክትገረሙ ድረስ ብዙዎች ጆይን ያደርጉበታል እዚህ አመጻ ውስጥ። አንዳቸውም ግን ምንም የሚያመጡት የለም። ቪዲዮ ሰርቶ ኮሜንት አድርግልኝ ናግባና ሪፖስት አድርግልኝ ብሎ የሚጽፈው ወዴት ነው? የሚያምነው በጌታ ያመነ የተባለው አማን ጌታን ክዶ የሄደው ተመስገን ጋር ነው። ሄዶ ሪፖስት አድርግልኝ ብሎ ይታያችሁ። የሚያምን ሰው የማያምን ሰው ሄዶ በኮሜንት ሲለምን ሪፖስት አድርግልኝ፣ ኮሜንት ግባና ስጥ ብሎ የሚል ማለት ነው። አቤቱ ጌታዬ አንተ ጻድቅ ነህ። ኢየሱስ አንተ ጻድቅ ነህ የኔ ጌታ። ሌሎቻችሁም ከዚህ ተማሩ። ልክ እንደዚሁ ስትሄዱ ማለት ነው። እንዲሁ ስትሄዱ የሰራዊት ጌታ በፈለከው ፌክ አካውንት ተደበቁ። በፌክ አካውንት ሳትደበቁ በፊት የሰራዊት ጌታ እግዚአብሔር የለበሳችሁትን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ እኮ ነው የማለት። እንኳን መልካችሁን አይደለም። ይሄ ነው ገናናው ኢየሱስ። ይሄ ነው የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። እኔ የማመልከው ጌታዬ፣ እናንተ ትቀልዳል እንዴ? ከወር በፊት እኮ ነው ጌታ ያሳየኝ። ህዝብ አለበት ነው የተናገርኩት። ይሄው ገለጠህ ማለት ነው። እንደዚህ ማለት ነው። ጻድቅ ነው ኢየሱስ። ጌታዬ ኢየሱስ ጻድቅ ነው። አባባ ኢየሱስ ጻድቅ ነው። የኤልሳ አምላክ ዛሬም ሕያው ነው። ይሰራል ስልህ ይሰራል አይደለም። በፌክ አካውንት አይደለም፣ በፈለግከው አካውንትህ የፈለግከው መጻፍ ትችላለህ። የፈለጋችሁትን መጻፍ ትችላላችሁ። አንዳችሁንም ግን አልበደልኳችሁ። ይሆን ዘንድ ያለው ይሆናልና ወደ ፍጻሜያችሁ ትቸኩላላችሁና እምነግራችሁ ግን በጣም ቅኖች ማለት ነው። የምነግራችሁ ግን የማትወጡትን ጦርነት ሄዳችሁ ከሰራዊት ጌታ ከእግዚአብሔር ጋር ነው የምትጋፈጠው። ከእግዚአብሔር ጋር አልኩ። ለምን ሲያሳየኝ ፍጻሜያችሁ ምን እንዲሆን ጨምሮ ስላሳየኝ ማለት ነው። ትከስማለህ ብራዘር፣ የሰራዊት ጌታ እግዚአብሔር ነው ይሄን የሚያደርገው። ኦኬ እንደ መልእክተኛ ተናግሬያለሁ። ጀምረሃዋል። ኦኬ የሚያዋጣ ከሆነ ቀጥል። ከዛ ይልቅ ግን እንደ ታናሽ ወንድም ነግርህ፣ ታናሽ ስለሆንክ ማለት ነው። አማን እንደ ታናሽ ወንድም ነግርህ ጌታን ታ ከሆነ ግባና ተንበርክከህ ንስሐ ጌታን ይቅርታ ጠይቅ። ይህንን አይቼ
በውሸት አንተ ህዝብን እንትን ልታሳምን ስትፈልግ ዝም ብዬ አልቀመጥም። የእያንዳንዳችሁ ማለት ነው የእያንዳንዳችሁ አመጻችሁ ይገለጣል። እኔም አመጻ ካለኝ ይገለጣል። ጽድቅ እስካለ ይገለጣል። ጻድቅ እንደ አንበሳ ነው የሚናገረው ብራዘር። እሺ እንደ አንዳንዶቻችሁ ጠግቤ ወይ ደግሞ መሄጃ ጥቻ አይደለም ቲክታክ አካውንት ከፍቼ እንትን ምለው ጥሬን በሚገባ ማቅ አምላክ እግዚአብሔር የጠራኝ አገልጋይ ነኝ። እኔ እግዚአብሔር ልባችሁን ካረዳ እዚህ ገዝተ ላይ ቆማችሁ ሁሉ ጭምር ሳይቀር ሰዎች ልትገለበጡ እንደምትችሉ አስባለሁ፣ አውቃለሁ። እናንተም እንደዛ አስቡ። እኔ ልቤን ካልጠበቅኩ ነገ በወንድምነት በዳንዬ ላይ በብሩክ ላይ ተገልብጬ በዘይ ላይ ተገልብጬ በአመፅ ልቆም እችላለሁ። ልቤን ካልጠበቅኩ እርምጃዬን ካልጠበቅኩ ጠብቁ። ልባችሁ ነው። እሺ ጠብቁ ወንድሞች እናቶች። ነገ ተገልብጬ በሜርሲ ላይ በቢኒያም በቡል በመሲ ላይ በሙሉ ተነስቼ ላደርግ ይችላል። ልብን ጠብቅ ብራዘር። ኢየሱስ ጌታ ነው እያሉ መጮህ ብቻ አይደለም። ጠብቁ። ቀኖችና ያለ ነውር ሁኑ። በተንኮልና በክፋት ብትሄድ በራስህ እርምጃ ሄደህ በአሽክላው ታስረህ ተሰነካክለን የምትወድቀው። ውሸትን ይዘህ አታሸንፍን። ጽድቅን ይዘህ ነው የምታሸንፈው። ለአመፃችሁ ጥቅስ ትጠቅሳላችሁ። ለአመፃችሁ ያልሆነ ነገር ባንዲራ እየቀያየርክ አካውንት እየቀያየርክ በፌክ አካውንት ነው። መቼ በፌክ አካውንት ተናገርክ? የተናገርከው በፌክ አካውንት አይደለም። በፌክ አካውንትም አልተናገርክም። ፌክ አካውንት 17 ምንድነው ያለው አለው እንዴ? ይሄ ፌክ አካውንት ነው አማን። ይሄ ፌክ አካውንት ነው። ይሄ 17 ዳይመንድ ያለበት ማለት ነው ፌክ አካውንት ነው። እንዳትለቁት ላይ ያልከው የአሜሪካና የእስራኤል ባንዲራ አይደል? በዚህ ሰደብከኝና ይሄ እኮ ነው ዋናው አካውንት። በዚህ ሌቭሉ ማለት ነው። ሶሪ ዳይመንዱ ሌቭሉ 17 ሌቭል ያለው በዚህ ሰድባይ ለምን ቀየርከው? አሁን ከ3 ሰዓት በፊት ማለት ነው አይደል? 3 ሰዓትም አይሆንም። ለምን ቀየርከው? ለምን ቀየርከው? ያው ሳትቀይረው በፊት አሁን ከ3 ሰዓት በፊት እኮ ነው። 3 ሰዓት እንኳን ራሱ የሞላ አይመስለኝም፣ ግን 3 ሰዓት ለያዘው ለምን ቀየርከው? አማን ያው ፌክ ያልከው የእስራኤልና የኢትዮጵያ ባንዲራ ብሎ ያለው ማለት ነው። ይሄኛው የእስራኤልና የአሜሪካ ባንዲራ አድርገበት ነው ያ 17 ሌቭል ባለው ማለት ነው። አሁን ግን ምን አደረከው? የእስራኤልና የኢትዮጵያ ባንዲራ አደረከው ቀይረ። ለምን ቀየርከው? ወንድምን ስትነድፍበት በነበረው ፔጅህ ለምን ቀየርከው ባንዲራውን? ንጹህን ሰው ከማያምኑ ሰዎች ጋር በጥርስ ስታኝከኝ የምትውለው ሰው ለምን ቀየርከው? ጽድቅ ካለ ለምን ቀየርከው? ህዝብ ለማደናገር አይደል? ለምን ቀየርከው? ፌክ አካውንት ያንተ ከሆነ ማን ያንተ ካልሆነ የእስራኤል ባንዲራና የኢትዮጵያ ባንዲራ ሆነዋል። ኦኬ እሱም ላይ እኔ ጥያቄ አለኝ። አሁን ፌክ ነው ፌክ አይደለም ብሎ የሚል እኔ ልተውልህ በጽድቅ ነው የምራመደው አልኩ። ኦኬ ልተውልህ፣ እኔ እዛ ምርመራ ውስጥ አልገባም። ልብን የሚያውቅ አምላክ እግዚአብሔር አለ አይደል? አንተ ግን ለምን ቀየርከው? የእስራኤል ባንዲራና የአሜሪካ ባንዲራ የነበረውን እዚህ ጋር ያለው ለምን ቀየርከው? አሁን ነው የቀየርከው። ለምን ቪዲዮ ከሰራ በኋላ ለምን ቀየርከው? ለምን ቀየርከው? ይሄንን ዋናው አካውንትን በዚህ ለምን ቀየርከው? አሁን እንዲህ ነው ለሁለተኛ ጊዜም የምትዋረደው ማለት ነው። በራስህ ስራ ነው የምትዋረደው። ለምን ቀየርከው? አሁን እኮ ነው የቀየረው። ወንድሞች እናቶቼ ውጭ ነበርኩኝ እኔ ከቤተሰቦቼ ጋር አንድ የወለደች እህት ነበረችና እሷ ልንጠይቅ ሄደን ስመጣ
ቪዲዮ ተለቋየ። ለምን ቀየርከው? አቤት የዕንባቆም አምላክ። ለዚህ ነው ለካ ነቢያቱ ቢጮሁ በብሉይ ኪዳን እውነቱን እኮ ነው። እንደዚህ አይነት ፌክ ትውልድ እኮ በስጡ እኮ ነው። አየህ፣ ጻድቁን ሰው ኃጢአተኛ ሲውጣው ስለምን ዝም ብለህ ታያለህ? በደልን ስለምን ታሳየኛለህ? ለምን አትወርድም ከሰማያት? ሰማያትን ቀደ ብሎ እነ ኢሳያስ እስኪጮሁ እነ ዕንባቆም እስኪጮሁ ያደረሳቸው ለካ እንዲህ አይነት ትውልድም ስላለ ነው። ወንድሙን በሚወጋበት መውጊያ ወቅቶ ከማያምኑ ሰዎች ጋር ቪዲዮ ሰርቻለሁ፣ ኑ ግቡና ኮሜንት አርጉልኝ፣ ሪፖስት አርጉልኝ ብሎ ሸሞኒው አማን ለሰራው ቪዲዮ የማያምን ሰው መጥቶ ኮሜንት እንዲጽፍልህ ትለምናለህ። ያቺ ቀኗን እህቴን ሁሉ ጭምር እዛ ውስጥ አጨምራት እኮ ነው ብየምልህ። ማንን? ሰላምን ባለቤትን ማለት ነው። አጨምራት። ራስህን ቻል። ባል ስለሆንክ እሷ ሚስት ነች። አዎ ሚስቶቻችንን አመፃ ውስጥ መጨመር የለብንም። ራስህን ቻል። እንደ እግዚአብሔር መልእክተኛ ነው የምነግርህ። ራስህን ችለህ ለስተት ይቅርታ ጠይቅ። አንተ ስላደረክ ሰላሚናን አልናገራትም፣ እህትየውን አልናገራትም፣ አልተናገርኳትም፣ አልናገራትም። ለአንተ ውሸት እሷን ምንም የማታውቀው ተጨምራ እንድትናገር አታድርግ። ከተናገረችም ትናገር፣ መልስ የለኝም። ለሰራሁት ቪዲዮ ግባና ኮሜንት ስትላለህ እንደ አንተ ኢየሱስን ክዶ በመንፈስ ቅዱስ ላይ የሚያላግጥ የነበረውን ተመስገንና ሄደ ኮሜንት ጻፍልኝ ብለህ የምትለው አሳየሁት። ይኸው ትልቁ ላይ አድርጌውና መሲ ወንድም ላይ ያሰት ቪዲዮ ሰርተህ ነው ሄደህ የማያምኑ ሰዎችን ኮሜንት ጻፉልኝ ብለህ የምትለው ሪፖስት አድርጉልኝ ብለህ የምትለው አሳዩ እና ላኪልኝ። እሱ ለዚህ ነው ትንቢቱንም ጭምር የምትቀጥፉት ማለት ነው። ብዙዎቻችሁ ተዋሻላችሁ ማለት ነው። በኮሜንት ያልታመነ በትንቢት አላምነውም እኔ። ነብዩን ፓስተር ማንም ሁን ማንም እኮ አልኩ። ማንም ሁን ማንም የገለአድ ቴስቢው የኤልያስ አምላክ እግዚአብሔር ይፋረደኛል። ይሄው እዚህ ጋር ነው። ያ አሳዩ። ያው ይሄ ማታ ነው ተሜጋ ኮሜንት ሲሰጥ የነበረው። ተሙያ አሁን የፖስትኩትን ይኸውና ሪፖስት አድርገው። ከዛ ተመስገን ምን አደረገ? ያ ሄዶ ሪፖስት አደረገለት። መቼ? ከ7 ሰዓት በፊት። የአማን ፕሮፋይል ማታ ምን ነበረ ባንዲራው? እዩት ወገኖቼ፣ ይኸው የአሜሪካና የእስራኤል። አሁን ግቢና እዩ፣ የአማንን ግቢና እዩ። የኢትዮጵያና የእስራኤል አርጎታ። እኔ አሁን ያለበትን ደግሞ ገብቼ ላሳያችሁ። አሁን ያለበትን ይሄው የኢትዮጵያና የእስራኤል የትኛው አካውንቱ ቅድም የትኛውን ያሳያችሁ? ይሄ 9 የአሜሪካና የእስራኤል ነበር። አሁን ደግሞ የእስራኤልና የኢትዮጵያ ባንዲራ ዩሲ ፌክ አካውንት ነው ብሎ የተናገረበት ሌብሩ ስንት ነው? 17። ይሄ አሁን የሚጠቀምበት ስንት ነው? ላሳያችሁ፣ ጠብቁኝ። ያበሻ አይሰው ጌታ ኢየሱስ ወንድምነት ተለላልኩኝ። ማታ ኮሜንት ሲሰጥበት የነበረው ስንት ነው? ሌብሉ 17። ምን ባንዲራ አለበት? አይሴንት ይላል። የመቼ ነው? በኢንቦክስ ልኬልሃለሁ ይላል። አይሴንት ኢተሙ ይኸው ኢንቦክስ ይለዋል። በኢንቦክስ ይጻጻፋል ማለት ነው። ይኸው አይሴንት ኢት ይለዋል። በነገራችን ላይ እኛም እሺ ብቻ ይገርማል። ኤኒዌይ ይሄንን ያሳየሁትኝ አማንን ለማዋረድ ብዬ አይደለም። እሱ እንደውም ዋሽተብኛል ብሎ የሰራውን ቪዲዮ አይተን ጨርሳለሁ።
አድርሱለት ብሎ እህትየውም ፖስት አለች፣ እሱም ፖስቷል። ደርሶኛል ቪዲዮ። ውሸት ነው እንዳይባል ይኸው ራሱ የተሙ ፔጅ ነው ይሄ። ተሙ ሪፖስት የሚያደርግባቸውን ገብተን ቼክ ስናደርግ መቼ ነው መጀመሪያ ላይ ሪፖስት የተደረገው? የማን ነው? የአማን ነው። የአማን ልብ በሉ። በኤርሚ ላይ የሰራው ማለት ነው። ተሙ ገብቶ ሪፖስት አደረገለት። ይኸው ቪውን ራሱ ማሳየት እንችላለን። ስንት ቪውን ያለው እዚህ ጋር ምን ነበረ ግን የነገርኳችሁ? 500 ምናምን። እህትየው ህልሙን ምን ብዬ ነበር የነገርኳችሁ? የሚያምኑ ሰዎች ከማን ጋር ነበረ ተቀላቅሎ ያሳይ? ከማያምኑት ጋር ሆነው ተሰብስበውብኝ አሳየኝ ነው አይደል ያልኳችሁ? ትክክል። ከወር በፊት ትክክል። ኤርሚ የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን ያው ይሄ ቪዲዮ ከተፖስተተ ስንት ሰዓት ነው? 12 ሰዓት ትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ አሳዩ፣ ቪዲዮ አሳዩ ነው የንስር ያነሳ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው? ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የእኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ። እያነሳህ ስትቦጭቀን ነበር። ያው እግዚአብሔር ማስተዋል ያብዛልህ። እሺ ራስሽ ማይክ ስለከፈትሽ ይህንን ንግግር ስለሰማሽ ሰላምዬ ምን ነበር ያልኳት? የእሱን ይህንን ቪዲዮ ጽሁፍ ባሳዩ ሳለ ምን ነበር ያልኳት? ክፉ ቃል የተናገርኩት አለ? መስክሩ። እዚህ ያላችሁ የሰማችሁ እነ ጸጊ እነ ቤካ እነ ቤኪ በሙሉ ቢኒ ሰምታችሁ ከሆነ ምን ነበር ያልኩትኝ? ሰላሚና ተናገርከው ነገር የለም ኤርሚ። ምንም ስለሱ ያነሳው ክፉ ነገር የለም። ሲጀመር እኔ እስከማውቀው ድረስ እዚህ ቤት ላይ የእህቶች ስም በክፉ ነገር ተነስቶ እንኳን አያውቅም። እውነት ለመናገር ማለት ነው። በፍጹም እግዚአብሔር ምሕረት ያድርግልህ። ጸልይልሃለሁ። እነዛ ከተሰበሰቡ አመፀኞች መካከል ፍጻሜያቸው ምን ሲሆን እንዳሳየኝ እንደዛ እንዳይሆንብህ ጸልይልሃለሁ። ታናሽ ወንድሜ ያማኑ እጸልይልሃለሁ። ፍጻሜ ወደ ከሰልነት እንዳይቀየር እጸልይልሃለሁ። እሺ ቀጥይ፣ ያወራ ከዛ ጨርሳለሁ። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን ይሄ ነው። በሐሰት ተናግሮ በጽድቅ ለሚኖረው ሰው ጸልይልሃለሁ አለ። እሱ እኔ በሌለሁበት ስሜን እንዳትለቁት እያለ በውስጥ መስመር እየተጻጻፈ ከማያምኑት ጋር ቡጨጋ ከተባለ እሱ ነው። እኔ ግን ወንድምነት እያልኩ እዚህ የሰርጋቸውን ቪዲዮ ሁሉ ከፔጄ ላይ አላወርደውም። እንደዛ አይነት ልብ እግዚአብሔር አልሰጠኝም። ጌታ ምሕረት ያርግልህ። አንተን ነው። ሰላሚና አልበደለችኝም። አንተን ነው ማወራውን አወራለሁኝ እኔ በውስጥ ካገኘኋት ማለት ነው። ፍቅር ብዙ መንገድ ስለሚሄድ በደልን ስለማይቆጥር ሰው አልበደለችኝም። እንዲህ አይነት ነው ያለው። ቴንኪው እህትየው። ደግሞ ለኤርሚያስ አበባ አድርሱለት ብለው ቪዲዮ ይሰራሉ እንዴ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? ምኑን ታደርሰኛለህ? ውሸት ልታደርሰኝ?
አንድ ደቂቃ ልናገር ፕሊስ ወንጌላዊ። እሺ ሰኒ ስራ ላይ ስለሆንኩ ነው። አንድ ደቂቃ ነው። እሺ እኔ ከደምረው ጋር ከደረሰብኝ ነገር በኋላ ያንተን ስልክ ዋትስአፕን ሰርዣለሁ። እኔ በዋትስአፕ ካንተ ጋር ተጻጽፌ አላውቅም። ከዛን ቀን በኋላ እኔ ልኬልሃል ይሄንን ነገር ምን እየተባለ እንዳለ ወዴት እየወሰዱት እንዳለ ሰኒ ላከችልኝ ብያልኩኝ ወገኖችን። ያው ሰላም የምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገሪ። ቆይ በመጀመሪያ እኔ ላንተ እንደላኩልህ ብላ ነው ሰላም ሙልጭ አድርጋ የሰደበችኝ። ሰኒ ስሚኝ፣ እሱን እዛው ትጨርሳላችሁ። ሁለታችሁ እህቶቼ ናችሁ። እዚህ ግን ሰላም የምትባይ እህት ብለሽ እሷ እንድትሰድቢያት እሷን ብትገባ አንቺ እንድትሰድቢ ልሰድባትም አይደለም፣ ግን ከኔ ራስ ትውረድ። እኔ ቤተሰብ ያለኝ አላማ ያለኝ ሴት ነኝ። ወጣም ለቲክቶክ ለነገር አይደለም። እህቴ ሰኒ ይውረዱ፣ ከኔ ራስ ይውረዱ። እኔን የሚታረኩሽ እኔ እዚሁ ያለሽ ስላንቺ ልናገር ማለት ነው። ኦኬ ወዴት እየወሰዱት እንዳለ ልብ በሉ፣ ልብ በሉ። ያሳት ልብ በሉ፣ ያ እባብ ልብ በሉ። ሐሰት ሲወራ አሁንም ማለት ነው። ማን ነው ሐሰት ያወራው? ሰኒ ናት ይሄን ቪዲዮ ያቀበለችኝ ብያለሁ። እኔ ወገኖች መስክሩ። እኔ ስለ ሰኒ ብቻ ከምናገር ሰኒ እህት እየሆነች ይሄን ቪዲዮ ያቀበለችኝ ብያለሁ ወይ ወገኖች? አላልክም ኤርሚ፣ አልሰማንም። ደግሞ ሌሎች ጻፉ ከታች ብያለሁ። ያውላችሁ እሳቱን እንዴት እንደሚያነዱት ማለት ነው። ልብ በሉ። በግምት ይናገራሉ። እንግዲያው የኤልያስ አምላክ ቅዱስ እግዚአብሔር ምስክር ነው። እህትየው ሰኒ ምንም ነገር ያለችኝ ነገር የለም ብዬ ስል የምጠራው ምስክሬ ኢየሱስን ነው። ምንም ያልሽኝ ነገር የለም እህትየው ሰኒ። በቃ ተባረኩ። ሰላም አርሻል። ይኸው በዚህ ትውልድ ፊት ምንም ያልሽኝ ነገር የለም። ያው እግዚአብሔር ምስክሬ ነው። የልጆችን ኢንሳን ምንም መማልኳት ምንም መማላሰ የለኝም። ያንተ ስልክ የለኝም። ምንም መማላሰ ሰርዣለሁ። የዛን ጊዜ ባለመግባባት በደረሰው ነገር በቃ ሰረስኩታይ ስልክህን። በዚህም በቲክቶክም አውርቼህም አላቅም። እገባለሁ፣ ሰላም እላለሁ፣ ታችም አለሁኝ። በቃ እኔ ተውኝ ማለት በቃ ተውኝ። እኔ አላማ ደብበሉ ልጆችን ላሳድግበት እንዴት እንደሚያዛምቱት እንዴት እንደሚያዛምቱት ይሁ። እህትየው ሰኒ ምንም ያልሽኝ ነገር የለም። እህትየውም ሰላምም እኔን በግል ምንም ያለችኝ ነገር የለም። አማን ነው ግን የጻፈው አማን ነው ከማያምኑ ሰዎች ጋር በውስጥ ተደርቦ የሚያደርገው። ይሄንንም ማወራው ንቄ ልተወው እችል ነበረ። ኦኬ ጥፋቱን ግን አልመኝለትም። ልክ የተሰባሰቡ ሰዎች ፍጻሜያችሁ ምን እንደሚሆን የሰራዊት ጌታ እግዚአብሔር ስላሳየኝ እንዳይሆንብህም ጭምር ነው። ከጌታ ዘንድ ነው የሚሆነው። ከጌታ ዘንድ ልብ በል፣ ከጌታ ዘንድ ነው የሚሆነው። ስለዚህ ምንም ያላሉትን ለእኔ ምንም ያላሉትን ሰዎች ስማቸውን እየጠራችሁ ደግሞ እንደዚህ በሐሰት እርስ በርስ ደግሞ እዛ አትጣሉ። እኔ ላገልግልበት ተወኝ። እሺ ተውኝ። እኔን ተውኝ። በዚህ ህዝብ ፊት የምጠይቃችሁ ማለት ነው። ወንድምነት እሺ ወንድምነት እግዚአብሔር ያው አዋቂ ነው። እኔ ቀድሞ ይሄንንም ነገር ነግረኸኝ ነበርና ባለፈው ስናወራ ጌታ የተናገረን መልእክት እግዚአብሔር ሲናገር አስቀድሞ ያው በሚፈጠረው ነገር ልባችን እንዳይወድቅ እንደሆነ አስባለሁ። እግዚአብሔር ይጠነቀቃል፣ የሚጠነቀቅ አምላክ ነው። ያንተ ቅንነት አትቀይረው። ይሄ ቅንነት ሁሉ ከዚህ ሁሌ አይወሰድ፣ ካንተ አይወሰድ። አንተ በዚሁ እግዚአብሔር ባስቀመጠ ነገር ላይ ሆነ ቀጥል። በሚፈጠሩት ከፍታዎች፣ ዝቅታዎች ልብህን አትቀይር። ሰው መሆን ያለበት ያንተ አይነት ልብ ነው መያዝ ያለበት። በእውነት በጣም የምወደው ልብ ነው። በቃ ዚስ አንድ ክርስቲያን መሆን የሚገባው ሰዎች ያለው አመለካከት ይሄ ነው። ልብህን ጠብቅ። አሁንም እያወራህ ያለው
ጀስት ሰው ሊሳሳት ይችላል። ተሳስተሃል፣ በቃ ከተሳሳት ያንን ስህተትን አርም ነው እያልክ ያለው። ጸልይለታለሁ እያልክን ያለው። በቃ ተባረክ ወንድምነት። ስህተት አይደለውም ብሎ ድጋሚ ሌላ ስህተት ሰርቶ ሰው የመጀመሪያ ስህተቱን ለመሸፈን የሚሞክር ከሆነ በጣም ዴንጀር ነው፣ በጣም አደገኛ ነው። ሌላ ሁለተኛ ስህተት ነው እየሰራ ያለው ማለት ነው። እና ስለዚህ ድጋሚ አንተን በሐሰት ድጋሚ ማንሳት ተገቢ አይሆንም። ይሄ ወንድም ካጠፋ በጣም ቀላል ነው። በቃ ምን ሆኖ እንደሆነ አናውቅም። ሰው ሊሳሳት ይችላል። ተሳስቻለሁ ወንድሜ በድያለሁ ብሎ በአጭሩ መዝጋት ነው የተሻለ የሚሆነው እሱ ነው። በቃ አንድ ክርስቲያን ማድረግ ያለበት ይሄ ነው። መልካሙ ሚውት ታደርጋል ዳኒ። በጣም ይቅርታ፣ አንድ ሁለት ነገር ነው። ሚውት አድርግ ብራዘር፣ ሚውት አድርግ እና መደረግ ያለበት ነገር ይሄ ነው። ኦኬ ወንድምነት ምንም በቃ ስህተት ሊፈጸም ይችላል፣ ሊሳሳት ይችላል፣ ወይ ሌላም ነገር አስቦ አናቅም። ብቻ የጻፈው ነገር ትክክል አይደለም። የጻፈው ነገር ትክክል ካልሆነ ይቅርታ ወንድሜ በድያለሁ ብሎ መስራቱ በቃ ነገሮችን ሁሉ ትክክል ያደርጋቸዋል፣ በእግዚአብሔር ፊትም በአንተም ፊትም። ኦኬ እግዚአብሔር ፊት ማንክደው እኮ ነገር አለ። ሁሉን የሚያይ እግዚአብሔር ስለሆነ ማለት ነው። ሰውን ልናሳስት እንችላለን፣ ሰውን ልንሸውድ እንችላለን። ግን እግዚአብሔር ይሸወዳል? ይታለላል ወይ? አይታለልም። የምናገለግለው ደግሞ የማይታለለውን እግዚአብሔር ነው። ስለዚህ ወንድምነት ቅንነትህን ቀጥል፣ በዚሁ ልብህን ጠብቅ። እግዚአብሔር ስለተናገረ ማለት ነው ወንድምነት። ግን እግዚአብሔር ከአንተ ጋር ስላለ በእያንዳንዱ ጉዳይ ግን በቃ ወንድምነት ጠላት ይሄንን ነው የሚያስበው ካንተ። ኦኬ አጀንዳ መያዝ አይደለ? አጀንዳ ማስያዝ። አሁን በዚህ ሰዓት ላይ ምን ነበረ ወንድምነት የሚሰራው ወገኖች? ቤቱን ከፍቶ ካለችው ከቤተሰቡ ታይም ላይ ቀንሶ ወንጌልን ነው የሚሰብከው። ኦኬ ጠላት አትሊስት አንተን ማስቆም ባይችል ባጠገብህ ያሉ ሰዎችን ያስነሳና ለትንሽም ቀን የሚሆን ለትንሽ ደቂቃ የሚሆን ከወንጌል እውነት ያዘገያል። ወንድምነት እኔ አሁን ኢሹ መሆን ያለበት ወንድም አይደለም። ይሄ ሲጀምር ትክክል አይደለም። በቃ እና ለእግዚአብሔር ሐሳብ የምታውልበትን ያን ፕሪሺየስ የሆነውን ጊዜ ከቤተሰብህ ቀንሰ፣ ከራስ ላይ ከእንቅልፍ ላይ ቀንሰ የምታውልበትን ይሄንን ትልቁን ታይም በቃ በእንደዚህ አይነት በተራ እንትን ነገር ያውላል፣ ወደኋላ ያዘገያል። እና ወንድምነት ለእንደዚህ አይነት ነገር በቃ ልብህን ጠብቅ። ሌሎች ጉዳዮች ይነሳሉ ከዚህም በኋላ። ለምን ሩጫ ረጅም ነው ወንድምነት። ጠላት ይተኛል ብዬ አላስብም። ጠላት ሲዋጋ ደግሞ የሩቅ ሰው አምጥቶ አይደለም የሚዋጋ፣ የቅርብ የምትላቸውን ሰዎች እያመጣ ነው የሚዋጋው። በሩቅ ሰውማ አያገኝህም አይደለ? ሊያገኝህም እኔ ወንድምነት በጣም የተሰማኝ ራሳችሁን ጠብቁ እያልኩ እየተናገርኩ ለህዝብ ፐብሊክ ከጌታ ያየሁትን እየተናገርኩ አጠገቤ ላሉት እየተናገርኩ እባካችሁ መንፈሳዊ ጦርነት ላይ ነን፣ እባቡ እንዳይነድፋችሁ ያ ወርቃማ እባብ እያልኩ 1 ዓመት ሙሉ ነው ለ11 ወር ያልኩ ነው መልሱን የተናገርኩትኝ። ተጠበቁ ተጠንቀቁ ብዬ ባለመጠበቃቸው ምክንያት አንዳች ያልበደልኳቸው ሰዎች አንዳች እኮ አልኳቸው ቀርበው አንዳቸውም ያንተ በደል ይሄ ነው ብለው በመረጃ ላይ ያሳዩኝ የሚችሉ የለም። አንዳቸውንም አልበደልኳቸውም። ከሳቱን ወደ ተመለሱት። አሁን ራሱ ሰኒ አንቺ ልጅ የተናገርሽው አልተናገረችኝም። እሷ በፍጹም ለኔ አልነገረችኝም። የኤልያስ አምላክ ምስክር እኮ ነው ብዬ የምላችሁ አንዳች ነገር አይው አልደወለችልኝም። እንዴት ራሳችሁን አጥብቁም ወገኖች? አሁንም ተጠንቀቁ፣ ተጠበቁ። ወደ እናንተም ጋር ይመጣል ወገኖች፣ ወደ እናንተም ጋር ይመጣል። ይሄ አሉሽ ወደ እናንተም ጋር ይመጣል። እሳቱን ልባችሁን ጠብቁ፣ ልባችሁን ጠብቁ። ያኔም የተናገርኩት ይሄን ነው። እኔ ልቤ በእግዚአብሔር ተጠብቋል። ወንድምነት ሶሪ ግን ቀጥል። እኔ ልቤ ተጠብቋል። ልብ በሉ። አማን እንኳን አሁን ቢመጣ እኔ አቅፌ ልስመው የምችል ልብ ነው ያለኝ። ወንድምነት በቃ እኔ አሁንም ወደልህ ካራክተር ይሄ ነው። በቃ ይሄ በቃ ከጌታ ዘንድ የሆነ ልብ ነው። በሰዎች ላይ ቂም አትይዝም፣ ለሰው ክፉ አታስብም። ይሄ
አብረን እንግዲህ እንዳገለገለ ሰው በጣም እመሰክርልህ፣ በአደባባይ ላይ የምናወራልህ ነው። በጣም በቃ ማለት እኔ እንዳንተ ብሆን ብዬ ብዙ ጊዜ አስባለሁ። በቃ ወይ እኔ እንደ ኤርሚ ብሆን እላለሁ። በቃ ይሄ ከጌታ ዘንድ የተሰጠ ድንቅ ጸጋ ነው ወንድምነት። በጣም በጣም ነው ደስ የሚለው። ለሰው ክፉ አታስብም፣ ለማናችንም ማለት ነው። ለማናችንም ክፉ አስበህ አታውቅም። ክፉ በሄዱበት እንኳን መንገድ ላይ በእነሱ ደረጃ በክፋት አትገለጥ። በቃ በጣም ደስ የሚለው ካራክተር ነው ወንድምነትና አይ ቲንክ ባጭሩ የሚዘጋ ጉዳይ ይመስለኛል። በቃ ከተሳሳተ አሁንም ቢሆን እድል አለው። ለረጅም ዘመን አብርሃት ሰላምንም ታውቃታለህ፣ ስለሷም ክፉ እንዳላወራህ እየነገርከን ያለው አላወራህም። በቃ ዋናው ፖይንት ምንድነው? የተሳሳተ መረጃ አለ የሚያመጣኸው። እንግዲህ መሲ አሁን ያሳየችን ነገር በጣም እሱን ነው የሚያመለክተው በትክክል ማለት ነው። እሱ ስለመሆኑ ይህንን የሚጠቀመው ሰው እሱ ስለመሆኑ በደንብ ያሳያል። ከተሳሳተ ቀላል ነው። በቃ አጥፍቻለሁ፣ በድያለሁ፣ ወንድሜ ስሜታዊ ሆኜ የሆነ ነገር ሆኜ እንደዚህ ብዬ ጽፌያለሁ ብሎ ሊዘጋው የሚችል ጉዳይ ነው። ሊዘጋው የሚችል ጉዳይ ነው። ሰው አይሳሳትም አይደለም፣ ይሳሳታል። ከስህተቱ እንዲታረም ነው ያንተም ሀሳብ። ሌላ አጀንዳም ሌላ ፍላጎትም የለህም እና ወንድምነት ዋናው ቁም ነገር ምንድን ነው? ፕሊዝ ኤኒ ጉዳይ ከወንጌል እውነት ወንድምነትን ወደኋላ የሚጎትት ነገር ይዛችሁበት ወደ ኤርሚ ጋር አትምጡ ማለት በቃ አሁን እዚህ ያለው ኤርሚ የእግዚአብሔር መንግስት ለማገልገል ነው። ባይዘው አገልግሎቱ ቀላል የሚመስላችሁ ሰዎች ካላችሁ በጣም ተታላችኋል። ማለት አሁን ወንድምነት መስራት የሚችልበት ሀገር ላይ ነው ያለው። ሙሉ ጥሪ ግን አለው። እግዚአብሔር ጠርቶታል እና ረጅም ሰዓት ነው ቁጭ ብሎ የሚያገለግለው። ብር ኖሯችሁ ከቤተሰብ ጋር ያላችሁን ታይም ግን ያ የምታገኙት ብር ነው ማለት በቃ አይገናኝም። ብራዘርስ ታውቁታላችሁ፣ ቤተሰብ ያላችሁ ሰዎች በፍጹም ነው የማይገናኘው። በጣም ውድ የሆነውን ጊዜ ሰውቶ እግዚአብሔርን ለማገልገል ነው ራሱን የሰጠው። ከልጆቹ ላይ፣ ከሚስቱ ላይ፣ ከራሱ ላይ ማለት ነው። ብዙ ነገር ማድረግ የሚችለውን ነገር እየተወ ነው ለእግዚአብሔር መንግስት ጊዜውን ሙሉ ነገሩን እየተወ ያለውና በቃ አታዘግዩት። ከቻላችሁ ጸልዩ፣ አብራችሁ ቁሙ። በሚያስፈልገው ነገር ከወንድምነት ጋር ሌላውን ነገር ተውት። በቃ ያገልግል። በጣም ብዙ ትውልድ አለ ነፃ እየወጣ ያለ፣ በጣም ብዙ ትውልድ ማለት ነው። እግዚአብሔር በሱ እየሰራ ነው ያለው፣ እንመሰክራለን። ስለዚህ ምንድነው እኛ ማድረግ ያለብን? በቃ እናገልግል፣ አብረን እንስራ። ካልቻልንስ በቃ ዞር በሉ። የተሻለ የሚሆነው እሱ ነው። አብራችሁ በዙሪያ ሆናችሁ የሆነ አጀንዳችሁን ምናምን የምትሰጡ ሰዎች በቃ ዞር በሉ ካልቻላችሁ ምንም ማለት ነው። አሁን ሰኒ ባሌለችበት ነገር ላይ አንስታችሁ ከወንድምነት ጋር ማጣላት፣ እንደዚህ አይነት ጉዳይ ተው በቃ ማለት አታምጡት፣ ወደዚህ አታምጡት። ኦኬ አታምጡት። ደግሞም ትክክል ነው። መጥፎ ነገር ባይ እኔ ለኤርሚ ያሳየዋለሁ ነገ ላይ መጠንቀቅ ስላለበት ማለት ነው። ማናችንም ልናደርገው ነው የምንችለው። የሆነ ሰው ሊጎዳው እንዳሰበ እያየው ዝም አልለው። ወንድምነት ተጠንቀቅ ብዬ ያሳየዋለሁ። ለምን? ነገ እንዲጎዳ ስለማልፈልግ ማለት ነው። ኦኬ አሁን ማድረጉ አይደለም እኮ የሚያሳስበው፣ ማንሰጥ አይደለም የሚያሳስበው፣ የተደረገው ጉዳይ ነው የሚያሳስበው። ባይዘው ወንድምነትማ መጠንቀቅ ስላለበት ነገ ላይ መጎዳት ስለሌለበት ማንም ሰው ሊያሳየው አንድ ጤነኛ ሰው ወንድም ተጠንቀቅ፣ ይሄ ሰው እንደዚህ በአንተ ዙሪያ ላይ አየዋለሁ ግን የሚያደርገው ነገር ትክክል አይደለም ብሎ ማሳየት አለበት። አንድ ጤነኛ ሰው ያንን ያደርጋል አይደል? ሁላችንም ቢሆን እናደርገዋለን። ክፉ ነገር እያሰበበት የሆነ ሰው ተንኮል እያሰበበት የማይሆን ነገር እያደረገበት ዝም ብዬ አላልፍም። እኔም ብሆን አደርገዋለሁ ነው የምላችሁ። ተውት። እኔም ብሆን ይኸው በአደባባይ ማለት ነው እኔ ባይ አደርገዋለሁ፣ ማድረግ ይገባኛል። ኦኬ አብሬ የማገለግለው ሰው በሌላ ክርስቲያን ነኝ በሚል አብሮ የሚያገለግል ሰው ከማያምን ሰው ጋራ አብሮ ለአገልግሎቱ እንቅፋት ሲሆን እያየው ዝም አልልም። መጠንቀቅ ስላለበት እነግረዋለሁ። ኦኬ አሁን ሊያሳስባችሁ እንኳን ከተገባ ወንድምነት ዙሪያ ላይ ያላችሁ ሰዎች ማነገረው አይደለም። ኦኬ የተነገረው ነገር ስህተት ነው። እሱ ነው ሊያሳስባችሁ የሚገባው። ከዛስ ያንን ሰው ማረምና ማስተካከል ከቻላችሁ እሱን ነው ማድረግ ያለባችሁ እንጂ የማያሳስብ ነገር አያሳስባችሁ።
ጉዳይም ይዛችሁ ይሄ በቃ ወንድምነት በቃ ለማገልገል ነው ያለው። ከቻላችሁ እርዱት። በቃ አብራችሁ የምትሆኑ ከሆነ በሁሉ ነገር በሚያስፈልገው ነገር ከወንድምነት ጋር ሁኑ። ካልቻላችሁስ ፕሊዝ ዞር በሉ። የምሬ ነው የምለው። በቃ ዞር በሉ። የእናንተ ዞር ማለት በጣም ለአገልግሎት ይረዳዋል። አብረን መሆናችን የበለጠ እንዲያገለግል የበለጠ አቅም እንዲሆን ካልሆነ በቃ ዞር በሉ። በቃ ዞር በሉ። የእናንተ አብሮነት አይጠቅምም። በእንደዚህ መልኩ መሆን የለበትም። ከቻላችሁ ግን አብራችሁ አግዙት፣ በጸሎት አግዙት፣ በሚያስፈልገው ነገር አብራችሁት ቁሙ። ይሄ ለእግዚአብሔር መንግስት ቫልዩ አለው። ከዛ ውጭ ግን እያንዳንዱን ኢሹ እያመጣችሁ ወንድምነት ጋራ አዘርግፉት። የራሳችሁን አጀንዳ ራሳችሁ እዛው ተወጡት። በቃ እዚህ ያለነው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ወንድምነት ራሱን ለማሳየት አልመጣም። ገንዘብ ለመሰብሰብ አልመጣም። እመሰክርለታለሁ። ከጉድለት የሚያገለግል ወንድሜ ነው። ይህንን በአደባባይ ነው የምናገረው። በፍቅር ጌታን የሚያገለግል ወንድም ነው። አለቀ። ስለዚህ ሌላ አጀንዳ ያላችሁ ሰዎች በዙሪያው ግን አትሰብሰቡ። በቃ ተበተኑ። የእግዚአብሔርን መንግስት ለማገልገል የቆመ ሰው ነው። አብራችሁ ቁሙ። የእግዚአብሔርን መንግስት አገልግሉ። ዘሬስት ያላችሁን አጀንዳ ግን ይዛችሁ ወደዚህ አትጠቁ። በቃ ይሄው ቲክቶክ አሪፍ አይደለ? ክፈቱ። መታየት ከፈለጋችሁ መታየት ትችላላችሁ። ሌላ አጀንዳ ከፈለጋችሁ ያንን መፈጸም ትችላላችሁ። ለእግዚአብሔር መንግስት የምታስቡ ከሆነ ግን ወንድምነትን እርዱት። ምን በማድረግ ራሳችሁን በመበተን በቃ አትምጡ። እዚህ ያለው ቤቱን የሚከፍተው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ሚስቱ እየፈለገችው፣ ልጆቹ እየፈለጉት፣ ሁሉን ትቶ ዋጋ እየከፈለ ያለው የተጠራበትን ያንን መጠራት ስለተቀበለ ነው። ስለዚህ ከማገልገል ውጪ ራሳችሁን የምታውቁት ራሳችሁ ስለሆነ ከማገልገል ውጪ ዓላማ ያላችሁ ሰዎች በቃ ተበተኑ። ጌታን የሚያገለግል ሰው ብቻ በዙሪያው ይሁን፣ ስሙን የሚጠራ ማለት ነው። ይህንን ጊዜ ፕሪሺየስ ውድ የሆነውን ጊዜ እግዚአብሔርን ያገልግልበት። ይህንን ነው የምለው። በቃ ከዚህ በላይ ወንድምነት ብዙ ትኩረት መስጠት ያለብህ አይመስለኝም። ወደ ለመድከው እንደ ድሮም ነው ወደምታገለግለው ወደ አጀንዳህ ተመለስ። እንወድሃለን። ጌታ ካንተ ጋራ ነው። ጠላት እንደፈለገ ቢነሳ ሊጥልህ አይችልም። እግዚአብሔር ካንተ ጋራ ነው። የሚዋጋልህ እግዚአብሔር ነው። ምንም አታስብ። ጸጋና ሰላም ይዛላችሁ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ተባረክ ወንድምነት። ቴንኪው። ጨርሻለሁ እኔ የሆነ ጨርሻለሁ። ወገኖቼ ፕሊስ እባካችሁ ልለምናችሁ በጌታ ልለምናችሁ፣ እህቶችና ወንድሞች በጌታ ልለምናችሁ። እሺ ኦኬ። ማስፈራራት መስሏችሁ ከሆነ እኔም በምንም አላስፈራራችሁ፣ ምንም ስለማላረጋችሁ። እግዚአብሔር ግን ብድራትን ይመልሳል። በጌታ ልለምናችሁ። እሺ እግዚአብሔር ላያደርግ አይናገርም። ሲናገር እግዚአብሔር እንደ ወሬኛ ሰው የሆነ ነገር አሳይቶ ብቻ አይደለም ፍጻሜውን ሁሉ ጭምር የሚያሳየው። በጌታ ልለምናችሁ። ምንም የማያውቁ ሰዎች ሁሉ ወደዚህ ውስጥ ጆይን እንዲያደርጉ አታድርጉ። መጻጻፍ ትችላላችሁ ከማያምን ሰው። አንተ አሁን ከማያምን ሰው ጋር ከመጻጻፍ በፊት እኔ ከወር በፊት ነው እግዚአብሔር ያሳየኝ። የሚያምኑ ከማያምኑ ጋር ሆነው በኃይለኛ አመታት ሊመቱት ነው ይላል አንደኛው መካከል ላይ። ያ ሰው አዲስ ክርስቲያን ስለነበር አልተናገርኩም። ዮኒ ማኛ ነበር ጉሎ ሆኖ ይታየኝ የነበረው። ኢንቦክስ ይደራረጋል። አየህ ተደራርጉ። ከፈለጋችሁ እኔ የፈለጋችሁትን ተለዋወጡ። ግን እህቶች እዚህ ያላችሁ ወንድሞችና እህቶች በዚህ ጉዳይ ግቢበት ብለው ቢሉሽ እህቴ ልትወጭበት የማችው እሳት ውስጥ ነው የሚጥዱሽ። በአደባባይ ነው የምትዋረዱት። የሰራዊት ጌታ እግዚአብሔር ነው የሚያዋርዳችሁ። የአመፅ መንገዳችሁን የሚያዋርዳችሁ። አንዳችሁንም በዚህ ቤት የነበራችሁ የቀራችሁ ሰዎች ሁሉ ብትመጡ በትናንትና እህትነትና ወንድምነት ነው የምቀበላችሁ። እኔ አይደለሁም ያስቀሯችሁ።
በራሳችሁ ጊዜ ነው ሄዳችሁት እና እኔ ጨርሻለሁ። ወንድምነት ቴንኪው። እዚህ የገባ ሰው ሁሉ መናገር የለበትም፣ ግን እንደው እምላው አለ ብሎ የሚል ሰው ካለ ለአንድ ሁለት ሰው እድል እሰጣለሁ። ሁላችሁ ግን አስተያየት እንድትሰጡ አልፈልግም። በዚህ ላይ የወንድሞችንም የእህቶችንም የማንም ሰው በክፉ እንዲነሳ አልፈልግም። ኮሜንት ላይ ሁሉ ጭምር የምጽፉ ሰዎች ማለት ነው። ኮሜንት ላይ የሰው ስም እየጠቀሳችሁ የምትጽፉ የምትሳደቡ በፌክ አካውንት ማለት ነው። ነውር እኮ ነው ወንድሞች እናቶች። ጻድቅ በፊት ለፊት ነው የሚናገረው። ስለ መቅደስ ካጠፋች አጥፍተሻል ብዬ በፊት ለፊት ነው የምናገረው። እህትየው ሜርሲ ካጠፋች አጥፍተሻል ብዬ ነው የምናገረው። እዚሁ ብሩክ ዳኒ ካጠፋ አጥፍተሃል። እኛ ወንድማማቾች ነን። ቅድም መግቢያ ላይ ያነበብኩት ኤፌሶን 4 ከ23 እስከ 25 ድረስ ባለው ላይ እርስ በርሱ ብልቶች ሆነና ውሸትን አስወግዱ ብሏል። በቃ ቀረብና ንገሯ። በሉቃስ ወንጌል መጽሐፍ ምዕራፍ 17 ላይ እንዳት ወንድም በድሏል፣ እህቴ በድላች፣ ቀርበ ንገረው፣ አቅናው፣ ቢሰማ ገንዘብ አድርገው ይላል። ካልሆነ ሁለተኛ ሰው አምጥተህ ምከረው፣ ካልሆነ ደግሞ ሶስተኛ አድርገህ ለቤተክርስቲያን መጨረሻ ንገራት ይላል። ከዛ ነው እንደ ቀራጭሁንልህ ብሎ ያለው። እኔ እኮ ገስት ላይ ያላችሁትም በሙሉ አራግፌ ቤቴን ዘግቼ እኮ ገስቱን ዘግቼ እንደ ፌስቡክ እና ዩቲዩብ እኮ ማገልገል እችላለሁ። ግን ወንድሞችና እህቶች ናቸው ብዬ ስላመንኩ ደሞም ስለሆናችሁ ዘግቼ እኮ ማገልገል እችላለሁ። እናንተ ስለመጣችሁ አይደለም ሰው የሚመጣው፣ እናንተ ስለሄዳችሁ ሰው አይሄድም። ሰውን የሚያመጣውንም የሚያስኬደው እኔ ስጀምር የሰው መምጣት ላይ መሄድ አይደለም። ሰውን የሚያመጣውም የሚሄደውም የሰራዊት ጌታ እግዚአብሔር በሰጠን መልእክት ላይ በምንናገረው እውነት ነው፣ በጽድቅ ማለት ነው። መንፈስ ቅዱስ አይሄድብኝ። የዛናው ደግሞ በክርስቶስ ቤተክርስቲያን ቤተሰብ ነን። ሁላችሁ መጣችሁ እኔን ብሶት አትንገሩኝ። በውስጥ መስመር ያላችሁ ነገር ካለ ጨርሱ። ከኔ ጋር ግን አንዳች ነገር የላችሁም። አንዳች ነገር አይኔን እያያችሁ አታወሩም። ቪዲዮ ከፍታለሁ አለኝ ብሎ የሚል ሰው ይምጣና አይኔን እያየህ አታወራም አልኩ። በዚህን ያህል ነው ጌታ ኢየሱስ ክርስቶስ በሰጠኝ የጽድቅ ሕይወት የምመላልሰው። አይኔን እያየህ አታወራም። በድለኛል ብለሽ አታወሪኝ መተሽ። አንዳችሁም አልኳችሁ፣ አንዳችሁም። ዝምታዬ የዋህነቴ ግን እኔ ላይ እንድጨፍሩብን አልፈቅድላችሁም። አገልግሎቱን ላለው ነገር እንድታደርጉ አልፈቅድ፣ እግዚአብሔርም አይፈቅድላችሁም። የሚናገር ሰው ካለ አንድ ሁለት ልስትና ወደ ወንድምነት ቤት ይከፍታል። ከቻለ ወደ እሱ ጋር ሄደን እናገለግላለን። ወገኖች ቴንኪው። ግን የምትሉት ነገር ካለ አንድ ሁለት ሰው እድል እሰጣለሁ። ቴንኪው። ከዚህ ነገር ውስጥ መውጣት ስላለብን ቶሎ። እሺ ኤርሚ እኔ ልበል እንተኛም ስለሆነ ከፈቀድክ ትችያለሽ። እሺ ምናልባት ትልቁ ላይ ካረከኝ የመነሻውን ማሳየት ፈልጌ ነበር። ኦኬ እንግዲህ ሰኒንም ነፃ ከማውጣት አንጻር ማለት ነው በጽድቅ የሆነ ነገር አያሳፍርም። ለኤርሚ የላኩለት እኔ ነኝ። ይሄንን ቪዲዮ አየሁ፣ የዮኒ ማኛ የመጨረሻውን ቪዲዮ አየሁና ገብቼ ኮሜንቶቹን አየሁኝ። ገብቼ ኮሜንት ሳይ ድጋሚ ዮኒ ማኛ ጋር ይሄ ሰው ላይክ አድርጎታል፣ ታምስ አፕ አድርጎ ብራቮ ብሎታል። እና ገባሁኝ አየሁት፣ እሱ ነው። መጨረሻ ላይ ደግሞ ለኤርሚያስ ያስተላለፈውን መልእክት አየሁኝ። ለኤርሚያስ ያስተላለፈውን መልእክት ሳይ ባንዲራዎቹ እንደሚለያዩ ፊገር አውት አደረኩኝ። ምንድነው ያደረኩት? ኢሚዲየትሊ ወዲያው ለኤርሚ ነው የደወልኩለት። ኤርሚ ተሰርቶ ነው ኤአይ ነው እንዳይባል አሁኑኑ ካሜራህን ክፈትና በሌላ ስልክ ቲክቶክ ክፈት አልኩት። አስከፈትኩት። ባንዲራው የተለያየ መሆኑን በአይኑ እንዲያረጋግጥ አደረኩኝ። ከዛ ስክሪን ሪካርድ አድርጌ ላኩለት ማለት ነው። ቅድም ዳኒ ሲናገር ሰምታችሁታል። ተጠንቀቅ፣
የሚያስብል ነገር አብሮት የሚያገለግል ሰው ለሱ የሚያሰጋ ነገር ማንም ሰው አይቶ አያልፍም። ማንም ሰው ማለት ነው። ለኤርሚያስ ቃል በቃል ነግሬዋለሁ። አይሮኖ ቤት ከፍቶ እንደሚያሳይ ያላቅም አልተነጋገርንም። ያልኩት ምንድነው በተፈጠረው ነገር ሽምግልና መቀመጣችሁ አይቀርም። የሆነ ቀን መነጋገራችሁ አይቀርም። ይሄንን ነገር ያዘው እና አሳየው። ለሱ ይቅርታ የሚጠይቅበትና የሚጸጸትበት ሰው መሸወድ እንደማይችል እንዲረዳ ትምህርት ይሆነዋል። ቪዲዮውን ያዘው ብዬ የላኩለት እኔ ነኝ። ከመሲ ጋር አልተነጋገርንም። ላኪሊ መሲም ደግሞ ሌላ መረጃ ይዛ ነበር። ምንድነው ማንም ሰው ቢሆን አብሮት የሚያገለግል ሰው እንደዚህ አይነት ነገር ሲያይ ቢ ኬርፉል ብሎ ለኤርሚ የማይሰጥበት ምክንያት የለም። የመጀመሪያውን ግን አይዶኖ ምንድነው እንዳትለቁት ያለውን ማን እንደላከለት አላቅም። እሱን ያላኩለት ይሄኛውን የዛሬውን ግን እኔ ነኝ የላኩለት። ስለዚህ ከሰኔ ራስ ላይ ተወርዳላችሁ ማለት ነው። ኤኒቲንግ ኤኒዌር በጽድቅና በእውነት እናገልግል። ፕላትፎርሙ ላይ እስከመጣን ድረስ ማንም አልበድለኝም። ብትመጡ አቀፌ እቀበላለሁ። እንደ ትላንትናው እህቴ ወንድሜ ብዬ ገስትል አስገባለሁ። አብረን እናገለግላለን። የክርስቶስን ልብ እናያለን ኤርሚ ላይ። ስለዚህ አሁንም መናገር የምፈልገው በየትኛውም ኢንድ ያላችሁ ሰዎች አልተበዳደልንም ብሎ በአፉ እየመሰከረ ከሆነ አረፈደም። ችግራችሁን መታችሁ ፍቱ። በሰላም መታችሁ ተቀላቀሉና አገልግሉ። በተለይ ስፔሻሊ ከኤርሚ ጋር ያላችሁን ነገር መፍታት ይቻላል። ኤርሚ ከእንትና ጋር ያለህን ችግር እንዳትፈታ ሜርሲ አልያዘችም። ከእንትና ጋር ያለህን ችግር እንዳትፈታ ዳኒ አልያዘህም። ከእንትና ጋር ያለውን ችግር እንዳትፈታ ብሩኬ አልያዘህም። ከእንትና ጋር ያለውን ችግር እንዳትፈታ መስዬ ወይ ቤኪ ወይ ቢኒቴን ወይ መቅዲ ማንም አልያዘም። መታችሁ እንደ ድሮ መቀጠል ትፈልጋላችሁ? እዚህ ቤት ኤርሚ ጋር ከወንድማችሁ ጋር ነገራችሁን ማስተካከል ትፈልጋላችሁ? ስለኔ ግዳይ ይስጣችሁ፣ ስለሌላው ሰው ግዳይ ይስጣችሁ። ኑ ችግራችሁን ፍቱ። የቀድሞ ወንድምነታችሁን የቀድሞ እህትነታችሁን መመለስ ይቻላል። ነገር ግን እንደዚህ አታክ ልታደርጉ በምትመጡበት ጊዜ ችግራችሁን ወይም ደግሞ የፈጠራችሁትን መጥፎ ነገር ሌላ መጥፎ ነገር ፈጥራችሁ ህዝብን ለማታለል ስትሞክሩ የራሳችሁ መረብ ራሳችሁን ነው ጠልፎ የሚጥላችሁ። የራሳችሁ መረብ ማለት ነው። ስለዚህ ቢ ኬርፉል። የእግዚአብሔር ህዝብ መቀለጫ አይደለም። እኔ ተናግሬያለሁ። ሰሞኑን ፖስት ባደረኳቸው ነገሮች ላይም ተናግሬያለሁ። ቲክቶክ ላይ ያለው ሰው አይናቅም። የሚሰማን ሁሉ ሰው ኮሜንት ይጽፋል ማለት አይደለም። በጣም የተማሩ በጣም የሚያስተውሉ what is going on በእኛ መካከል ሰላምም ችግርም ሲሆን የሚገባቸው ኦዲየንሶች ናቸው እዚህ ፕላትፎርም ላይ ያሉት። ስንዋደድ፣ ስንጣላ፣ ስንቀያየም፣ ስንግባባ፣ ስንቀራረብና ስንራራቅ ይገባቸዋል እዚህ ፕላትፎርም ላይ ያሉት ሰዎች። ያለበለዚያማ እነሱንም ኦዲየንሱን መናቅ ነው። ይሄ የሚሰማንን ኦዲየንስ መናቅ ነው። አንደርሬት ማድረግ ነው። አንደርማይን ማድረግ ነው። አልተማራችሁም፣ አታስተውሉም ማለት ነው። ዛሬ ከዚህ ሌላ ሁለተኛ ነገር ልኬለታለሁ ለኤርሚ። እሱንም ቀኑ ሲገለጥ ታዩታላችሁ። እንደዚህ ጎንና ጎን የምታዩት ነገር ማለት ነው። ነገር ግን ሁለቱንም ስልክለት ኤርሚ ኪፒት ለነዚህ ሰዎች ማስተማሪያ ታደርገዋለህ። አሁን ማይኩን ከፍቶ እንደዚህ ካላልኩት እሱ ይመሰክራል። እንደዚህ አላልኩም ኤርሚ ብለሽኛል። በክፋት አንዳቸውንም ሰዎች አርቅ አላልሽኝም። ይኸው በሕያው ጌታ ፊት ነው የምነግራችሁ። ብትለኝም አልሰማሽም። ታውቂያለሽ ሜሴ ሌሎችን አርቅ ብለሽ ስትይኝ አላልሽኝም። ብትይኝም አልሰማሽም። ሌሎችም ብለው ቢሉ አልሰማም። በጌታ እህቶቼ ወንድሞቼ ናችሁ። ስለዚህ ያልሽው ኪፕ አድርገው ነው ያልሽኝ። ልክ ነው። እኛውን አላከችልኝም።
እኔ ማላከልህ ብሎ ካለ ሰው እናገራለሁ። መናገር ያለብኝ እናገራለሁ፣ መናገር የለብኝ አልናገርም። ኦኬ። የእግዚአብሔር ልጆች የንስር አይን ያላቸው አሉ የሚያዩአችሁ ነው ብዬ አልኩት። ልክ ነው። ይህንን ቪዲዮ የላከችልኝ ማናት? እህትየው ናት። በጽድቅ መናገር ማለት እንደዚህ ነው። ምንም የተደበቀ ሚስጥር አይደለም ያወጣችሁ፣ አደባባይ ላይ የጻፍከው ነገር ነው ያመጣችሁ ማለት ነው። ያ ቴንክ ዩ ያ ሶ የሁሉም መነሻ የሆነው ምንድነው? ዮኒ ማኛ የዲያቆን ዘማርያም ዘለቀንና የኤፊን ዲቤት አየሁኝ ቪዲዮን። እስኪ ኮሜንቶቹን ገብቼ ላንብብ ስል ድጋሚ እዛ ኮሜንት ላይ ያው ዮኒ ብራቮ ብሎ ኮሜንት አድርጓል። እንዴ ይሄ ሰውዬ አሁንም አይማርም እንዴ? ባለፈው ላይቭ ላይ ተነገረ ታየ እንዳትለቁት የሚለው ብዬ ገብቼ ሳይ የራሱ አካውንት ነው። ለኤርሚ የሰራው አለ። ለኤርሚ የሰራው ላይ ሳይ ሁለቱ ባንዲራዎች ይለያያሉ። ኦ አልኩኝ። ወዲያው ኤርሚ ጋር ደወልኩኝ። እኔ ሪከርድ አድርጌ ከመላኬ በፊት ወዲያው ካሜራ ክፈት ብዬው በቪዲዮ ኮል ነው ያወራ ነው። ሌላ ስልክ አስከፍቼው ማለት ነው። ስለዚህ ምንም መደባበቅ ነገር የለም። እኔ ነኝ የላኩለት፣ ሰኒ አይደለችም። ቪዲዮውን ይዞት ላይቭ ላይ እንደሚወጣ አልነገረኝም፣ አላቅም። ከተናገረ ግን ለሰኒ ችግር እንዳይፈጥርባት እኔ ነኝ የላኩት። ስልክለትም አስቀምጠው የሆነ ቀን ችግሮች መፈታታቸው አይቀርም። የዛን ቀን ግን እንዲማርበት ይሆናል። ይሄንን የተናገርኩት ከዚህ በኋላ ኤርሚንም ሆነ መሲንም ሆነ ቤኪንም ሆነ ቢኒንም ዳኒንም ብሩኬንም አታክ የሚያደርግ እንዲህ አይነት ነገር ባገኝ አልተውም፣ አሳያለሁ። በጽድቅ ማሄድ ሰው ሁል ጊዜ መጋለጥ አለበት ብዬ አምናለሁ። ይሄ የኔ አቋም ነው። ኤርሚያስ ባይደግፈው የኔ አቋም ነው። መሲ ባትደግፈው የኔ አቋም ነው። ቤኪ ባይደግፈው የኔ አቋም ነው። ቢኒቴን ባይደግፈው የኔ አቋም ነው። ብሩኬ ባይደግፈው የኔ አቋም ነው። ዳኒ ባይደግፈው የኔ አቋም ነው። መቅዲ ባትደግፍ የኔ አቋም ነው። መደባበቅ የሚባል ነገር አይመቸኝም። ይሄ የኔ አቋም ነው። በድዬ ከሆነ በድያለሁ፣ እኔ ነኝ ጥፋተኛ እላለሁ። ከዚህ በኋላ በዚህ መንገድ እቀጥላለሁ ማለት ነው። ስለዚህ እኔ ነኝ የላኩለት ለኤርሚ። ላይቭ ላይ ገብቶ ግን እንደሚያሳየው አላቅም ነበር። ኪፕ አድርገው ነበር ነው ያልኩት። ያው ኤርሚ ማሳየት ፈለገ ወይ ኢሞሽናልም አድርጎት ሊሆን ይችላል። ይሄንን እንድታውቁት ፈልጋለሁ። ኦቨርኦል ግን ሁሉም ነገሮች የሚመጡት ባይዘዌ መልእክቱን ተናገር አይደል? ከማያምኑ ሰዎች ጋር መተባበሩ በማን ቪዲዮ ነው የታየው? በመሲ ቪዲዮ። በነገራችን ላይ የሚነገሩት ትንቢቶች መፈጸሚያቸው መንገድ ብዙ ሊሆን ይችላል። የኔ አደባባይ ማውጣት፣ የኔ ለሱ ሼር ማድረግ እግዚአብሔር የነገረው መልእክት መፈጸሚያ መንገድ ሊሆን እንደሚችል እንወቅ። ከማያምኑ ሰዎች ጋር መተባበሩ በመሲ ቪዲዮ ተረጋግጧል። ይሄ መልእክት፣ ይሄ ትንቢት በመሲ ቪዲዮ ተረጋግጧል ማለት ነው። ስለዚህ እግዚአብሔር ሊሰራ ያለውና በማን ሊሰራ እንደሆነ እሱ ያውቃል። እኔ የራሴ ሐሳብ አለኝ፣ መሲ የራሷ ሐሳብ አላት፣ ወንድሞች የራሳቸው ሐሳብ አላቸው። የአንድ ሰው ሐሳብ ይገዛል ማለት አይደለም። ለኔ የኔ ሐሳብ ገዢ ነው። ዳሰት ይሄ መታወቅ መቻል አለበት እና ወንጌላችን ይቀጥላል። ወንጌልን የሚቀጥሉ አሉ። ወንጌል እንዳይቀጥል የሚያደርጉትን ደግሞ የሚያጠምዱ ደግሞ አሉ። አሰራሩ ብዙ ነው። ስለዚህ በዚህ መንገድ እንቀጥላለን። አገልግሎታችንን እንቀጥላለን ማለት ነው። እኔ ጋር መሽቷል። ኦልሞስት 3:30 ነው። ለክን 9 ሰዓት ተኩል እንደማለት ነው። ልተኛ ነው። ወንድሞች ክፈቱ፣ ወንጌልን አገልግሉ፣ ቀጥሉ። ይሄ ነው የኔ መልእክት። ተባረኩ። እሺ ተባረክ። የትየው እንግዲህ እውነቱ ይሄ ነው ወገኖች። አሁን መሲ ማንች ሜርሲ የትየው እዚያ ብቷሽ ኖ እዚህ ጋር የተናገርሽው ትክክል አይደለሽም። ለምን ተዋሻለሽ? የትየው ኖ ብዬ መላት እዚሁ ማለት ነው። ምክንያቱም አደባባይ ላይ ስለተናገረች ማለት ነው። አሁን በሳት ልክልኝ ልኬለታለሁ ብላ ብትል ለምንድን ነው መዋሸት የፈለግሽው ብዬ ላት ነበር።
ስለላከችልኝ ያለችው ነገር በሙሉ እኔ ጋር ደውላ ቪዲዮ በሌላ ሞባይል ከፍታ ልክ ናት። ይኸው የኤልያስ አምላክ ምስክር ነው። ልክ ናት። ይህን በማድረጉ አጠፋች? አላጠፋችም። ኤፌሶን 4 ቁጥር 25 ኦኬ፣ ገንዘብ ስታደርግ እንደዚህ በጽድቅ ትናገራለህ ማለት ነው። እርስ በርስ ብልቶች ሆነናልና ምንን አስወግዱ ነው ብሎ ያለው? ምንን አስወግዱ? አሁን ሜርሲ በቃ ልተኛ ነው ቻው ወገኖቼ፣ እኔ ጋር ሌሊት ነው አሜሪካ ስለምትኖር ማለት ነው። ቻው ብላ ውሸት አውርታ ቢሆን ኖሮ ወይ ቆይ አንዴ የምን ዋሽቶ መሄድ ነው ንስሐ ነው መግባት ያለብሽ ነበር ብዬ መላት። ግን እንደዚህ ብዬ ማላት ለምንድን ነው? አላሸችማ። ኤፌሶን 4:25 ቅድመ መግቢያ ላይ ያነበብኩት በተለይ ከቁጥር 23 ጀምሮ በአይምሯችሁም መንፈስ ታደሱ ይላል። ኦኬ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እንደ እግዚአብሔር መልክ፣ እንደ እግዚአብሔር ጽድቅና ቅድስና ለእውነት በሚሆን እንደ እግዚአብሔር ምሳሌ በጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። አሮጌውን አስወግድ እኮ ነው የሚለው። ከዛስ ስለዚህ ውሸትን አስወግዳችሁ ለምን እርስ በርስ ብልቶች ሆነናልና። ማን ያደረገን? ኢየሱስ ጌታዬ፣ ኢየሱስ ጌታሽ፣ ጌታህ ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር ውሸትን ተነጋገሩ ነው የሚለው? ተለባበጡ ነው የሚለው? ምንድን ነው የሚለው? እውነትን ተነጋገሩ። ፋክት። ከዚህ እውነት ስትወድቅ፣ ከዚህ እውነት ስወድቅ የማገለግለው ሰይጣንን ነው፣ እግዚአብሔርን እንዳይመስልህ። የምታገለግዩ ሰይጣንን ነው። አሁን ብትዋሽ ኖሮ አገልግላ የወጣችሁ ማን ነው? ውሸትን። ውሸትን በማገልገል ማን አገልገለች ይባላል ታዲያ? ዲያብሎስን ማለት ነው። ስላልዋሸች ግን እውነትን የተናገረችው በፍጹም ልክ ነው፣ እውነት ነው። ቴንኪዩ። ጽድቅ ማለት እንዲህ ነው። አየህ፣ ጽድቅ ማለት እንደዚህ ነው። በቃ እንደዚህ በብርሃን ተመላለስ። በብርሃን ተመላለሱ ማለት ይሄ ነው። እሺ፣ እንደ ኦርቶዶክሳውያን ኮሜንት ሲሆኑ በብርሃኑ ተመላለሱ እያሉ መቀባጠር አይደለም፣ መዋሸት አይደለም፣ መቅጠፍ አይደለም፣ የወንድሞችን የእህቶችን ስም ማጥፋት አይደለም፣ ከማያምኑ ሰው ጋር እየዶለቱ መጥቶ አላልኩም ምናምን ነገር ብሎ መገበዝ አይደለም። ጻድቅ በጽድቅ ይናገራል። እውነትን ተነጋገሩ። ኑና መስክሩብኝ የበደልኳችሁ ሰዎች ካላችሁ። እስኪ አንድ ሰው ከማያምኑ ሰዎች ጋር በውስጥ የምትጻጻፉ ማለት ነው። መረጃ እናቀብላለን። ምንም የምታቀብሉት መረጃ የለም። ጻድቁ ኢየሱስ ጌታ እኮ ነው እኮ አልኩህ። ምንም የተደበቀ የኤርሚያስ ገበና ብላችሁ የምታሰጡት የለም። ስጡና እስቲ ይስጣ አደባባይ ላይ ህዝብ የማያውቀው እኔ ተንሾካሹኬ በውስጥ ያወራሁት ካለ ማለት ነው። በእውነት እኮ ነው ብዬ የምልህ። እጓደዳለሁ በቅዱስ ስሙ ስልህ በኢየሱስ ጌታዬ በቅዱስ ስሙ እጓደዳለሁ። የተደበቀ የኤርሚያስ ብላችሁ ብትሉት የለም። የጓዳ የጎርጓዳ የጉድለቴ ተብሎ ይባል አደባባይ እናንተ የምታውቁት ነው። አረ ለዚህ ነው የሳጣ አግዙኝ እርዱኝ ብዬ የምለው። መጽሐፍ ሲያስፈልገኝ ግዙልኝ፣ ኮምፒውተር ባጣው ጊዜ ያኔ ግዙልኝ ብያለሁ። እናንተ ማለሳፍራችሁኝ። ጌታ እግዚአብሔር ይባርካችሁ። የእግዚአብሔር ወንዶችና ሴቶች ልጆች አይ ላቭ ዩ። ለምን በጽድቅ ነው የማገለግለው። እንኳን እኔ ታላቁ ሐዋርያ ጳውሎስ እንኳን ጠይቋል፣ በጉዞ ልትረዱኝ ብሎ ማለት ነው። እንደዚህ ነው የምንጠይቀው። ምንም የተደባበቀ ነገር የለም ብራዘር። ምንም የተደበቀ የኤርሚያስ በጀርባው በኩል ያለ ይጠና በግሪክ በዕብራይስጥ እዩት ብላችሁ ምትሉት አንዳች አታወጡም። በኤልያስ አምላክ ፊት የለም። ተው እንጂ አብረውኝ የነበሩ ማናቸውም የከፋ እንኳንም ብዬ የምለው በደል እንኳን አላደረጉብኝም። ፍቅራቸውና አብሮነታቸው ነው ፊት ለፊቴ እየመጣ የሚያስለቅሰኝ። ግን ምን ላደርግ እችላለሁ? ወንድሞች ናቶች፣ የዋውን ሰው ግን አትበሉትም። የቅኖች አምላክ እግዚአብሔር አለ።
እውነቷን የተናገረችው እህትየው ሜርሲ። ሰላም ደሪ ቻው እህትየው፣ ውረጅና ተኝ በቃ። አሜን። እሺ ኤርሚዬ ሰላም ሁኑ። ባይ ባይ። ቴንክ ዩ። እህቴ ሰኒም ልክ እንደዚሁ ማለት ምንም ያደረገችው ነገር የለም። ምንም ወንድሞች እናቶች፣ ምንም ቅድም ገብታ ማለት አትጣሉ፣ እርስ በርስ አትጣሉ። ኦኬ አንቺ ነሽ አንተን አትበሉ እባካችሁ። ንቁበት ያንን እባብ፣ ንቁበት ያንን እባብ። ኦኬ እንዴ መንፈሳውያን ሰዎች አይደል? ንቁበት ያንን እባብ። ንቁበት። እሺ የእግዚአብሔር ወንዶችና ሴቶች ልጆች ይሄ ነው የምለው። ሌሎችም ታወሩ ካላችሁ ተናግሬ ማነው ተናገሩና። እርሚ አንድ ሀሳብ ምናልባት እኔ የምናገረው አሁን ይሄን አማንን አንተ በግል ጉዳይ ደርሰህ አይደለም ሁሌ የምንለው እኛ አንተም ብዙ ጊዜ ሲጠየቅ ስትናገር የነበረው ነገር ምንድነው? ጌስት ስልኩ ሐሰተኛ ነቢያቶች እቤት አትመጡም፣ አትገቡም፣ አድራሻችሁ ሳይታወቅ ምናምን ብለህ ስትናገር ሰማለሁ ሁሌ እና በግል የጎዳው ነገር ሳይኖር በዚህ ጉዳይ ነው ብዬ ነው ማስበው። አሁን እሱ የሄደበት ሪከርድ ኖ በግምት አይደለም። ኖ እኔ ነኝ የሚታረከው። ኖ አይደለም፣ እንደዛም አይደለም። ቤኪ ወንድምነት አማኒን እኔ ሐሰተኛ ነብይ ነው ብዬም አላቅም፣ በሕያው ጌታ ፊት ማለት ነው። ኦኬ ደግሞ መጥቶ ቤቴ ላይ ገብቶ ያውቃል። ኦኬ ልብ በሉ። ኖ ዝም ብላችሁ አትናገሩ። ኦኬ ወንድምነት እንደዛ አላልኩትም ብዬም፣ ምክንያቱም አገልግሎቱን አላቅ። ምን ቪዲዮ ሰማሁበትና ምን አየሆነ? ምንም አላየሁም። ኦኬ ምንም አላየሁም። ምንም ባላየሁበት እኔ አላልኩትም። ያልኩት ምንድነው? ፕሮፌት ነን ብላችሁ የምትሉ ሰዎች እዚህ ቤት መታችሁ ገስት ላይ ከመቀመጣችሁ በፊት እኔም በውስጥ መስመር አውሩኝ ብዬ ነው ያልኩትኝ። በሙሉ የነቢያትን አገልግሎት እኔ ይቀበላለሁ። ጸጋ ስጦታ እንዳለ በጣም ነው የማምነው። ይሰራባቸዋል እኮ ብዬ አይደለም፣ ይሰራብኛል እኮ ነው ብዬ የምላችሁ እዚህ ያላችሁ ሰዎች። ኦኬ መንፈሱ በእነንተናና በእነንተና ብቻ የሚሰራ መስሎ ከሆነ በኤርሚያስም ላይ ይሰራል። በኤርሚያስ ላይ ብቻ አይደለም፣ አካሉ በሆነች በክርስቶስ ቤተክርስቲያን ላይ እኮ ይሰራል የትንቢት መንፈስ። እየሰማችሁ ነው? አዎ እኮ ነው ብዬ የምልህ። አዎ ኦኬ ፕሮፌት የሚል ስም ስለለጠፈ ብቻ አይደለም። ልክ ነው። ነቢያትን እግዚአብሔር ያስነሳል፣ ሐዋርያትን እግዚአብሔር ያስነሳል፣ ወንጌላውያን እግዚአብሔር ያስነሳል፣ መጋቢዎችን እግዚአብሔር ያስነሳል። ግን በክርስቶስ አካል በሆነችው በቤተ ክርስቲያን ላይ የነቢያት መንፈስ ይሰራል። ዛሬም ያው ነው። የትንቢት መንፈስ አለ እና አማኑን ሐሰተኛ ነው ብዬ አላልኩትም። ወንድምነት ለዚህ ነው ያስቆምኩ። እሺ ግምት መናገር የለብህም። አይሆንም ወንድምነት ቴንክ ዩ። ግምት መናገር የለብህም። አላልኩትምም አለውም። ለምን አገልግሎቱን አላቅም። የትዬ የሰላም ወንድ ማነው ባል መሆኑን አውቃለሁ። ስለዚህም ዌልካም ብዬው ገስት ላይ ገብቶ ከሁሉ ተቀምጦ ያውቃል። ፕሮፌት አማኑ ብሎ ገብቶ ያውቃል። እነ ፕሮፌት ነፂን ከአማኑኤል እንደዚህ ገብቶ ያውቃል። ኦኬ አላልኩም። እንደዛ ስላላልኩኝ በዚህ ምክንያትም አዝኖ አይደለም፣ በፍጹም እኔ እስከሚገባኝ ድረስ ማለት ነው። በፍጹም እንደዚህ በዚህ ምክንያት ነው ብሎ አይልም። ምክንያቱ ሳትምጣ አላልኩትም። ይመጣ ነበረ፣ ገስትም ላይ ይገባ ነበር። ከአንዴ ሁለቴ ሶስቴ እንደዚህ ገብተዋል። ኦኬ እና ቴንክ ዩ ወገኖች። እሺ ብሩኬ የምትለው ካለ ሌሎች የምትናገሩት ነገር ካለ ማለት ከሌለ ግድ ተናገሩ እያልኩ አይደለም። ዝም ብዬ ዘግቼ ብሩኬ እስኪዘጋጅ የግድ ተናገሩ እያልኩ አይደለም። ቆይ የግድ እየተናገሩ እያልኩ አይደለም፣ ግን ዝም ብያችሁ ጠቅጥቂያችሁ እንዳልሄድ ብዬ ነው። እሺ ነው ተራም ጠብቄ ነው። ችግር የለም ብዙ አላወራም። እሺ ጌታ ጸጋና ሰላም ይብዛልህ ኤርሚ፣ እንዲሁም እዚህ ያላቸው ወንድሞችና እህቶች ጌታ ጸጋ ሰላም ከእናንተ ጋር ይሁን። በቃ የተናገርከው ከዚህ ቀደምም አሁንም እየተናገርክ ያለው ያው እውነታን ይዘህ ነው። በእውነታ ላይ የተመረኮዘ ነገር ነው ያስቀመጥከው። ቅድም ዳንዬም ብሎታል፣ ሌሎችም እንደዛው። ልብን ማስፋት የሚፈልግ አገልግሎት ላይ ነው ያለው። ያንተ ልብ ሰፊ ነው፣ ቅን። አሁን ቢመጣ አቅፈዋለሁ ስትል
እየሰማን ነበር። ዛሬ የምትለው ቃል ሳይሆን ይሄ ሁልጊዜ ዘወትር እንደዚህ አይነት ነገሮች በተነሱ ጊዜ ሰዎች በሐሰት ስምን ለማጥፋት ወይ አገልግሎት ለመቃወም ሌላም ነገር ላይ ሲነሱ በወንድሞች ላይ ብቻ አይደለም፣ እንደውም ጥለው በሄዱት በሌሎች ቤተ እምነትም የቀየሩት እንኳን ካሉ ለይቅርታ አንተ በጣም ክፍት እንደሆንክ ትናገራለህ። አሁንም እያደረክ ያለው ይህንን ነው። ቴንኪው ማለት የምፈልገው ሜርሲ አሁን ግልጽ ስላረገችው ነገር ማመስገን እፈልጋለሁ። ምናልባት ተኝታም ከሆነ ነገ ትሰማዋለች እንድትሰማው ብዬ ፈልግ ነበር። እንዲህ አይነት ነገር መበረታታት አለበት ማለት ነው እና እሳቱ ትንሽ ሰደድ እየወሰደ አሁን ሰኒ ገባች፣ ከእንደገና ሌላ ሰው ገብቶም እንደዚህ የሆነ የተበደለበትን ስሜት ሊናገር ይችላል። ዋናው በቃ እኔ ነኝ የላኩለት ስላለች፣ ስለዚህ አሁንታችን ሰላም የምታደርገው አንድ ነገር ነው፣ ይቅርታ ትላታለች። ሰኒም ደግሞ ይቅርታውን ለመቀበል ልቧ ክፍት ሆኖ ይዘጋጃል ማለት ነው በዚህ መንገድ። ስለዚህ የእርቁ በር ተከፍቷል ማለት ነው። የይቅርታው በር ተከፍቷል። የእርቁ በር ባለለውም የይቅርታው በር ተከፍቷል። ስለዚህ ሶሉሽን አምጥቷል ማለት ነው ይሄንን ነገር መናገር ማለት ነው እንጂ ወንድምን እህትን ወይም ደግሞ ሌሎችን ወንድሞችንና እህቶችን ኤክስፖዝ ለማድረግ ለክፋት ለመስጠት አይደለም። ኤርሚም እንዲህ እያደረገ ያለው ባይናገረውም ልቡ ስር ተቀምጦ ከሚቀመጥ በቃ ተናግሮም እንዲወጣለት ይህንን አድርጓል። በእርግጥ ዳንዬ እንዳለው ምስማማው መግባባው እያዘገዩን ነው፣ ከአገልግሎት ወንድማችንን እያዘገዩት ነው እና ያ ነገር ባይፈጠር እንላለን። ከሆነም ግን በቃ እንደዚህ ቀለል ባለ መንገድ ተነጋግሮ ከዛ ወደ ዋናው ርዕሰ ጉዳይ ላይ ምናምን መግባት ያስፈልጋል ማለት ነው እና ተባረክልኝ ኤርሚዬ፣ በርታ ማለት እፈልጋለሁ። አሁንም በርታ፣ ቀጥል። ላለህ ልብ ላለህ ቅንነት እግዚአብሔር ካንተ እንዳይወሰድብህ ዘውትር እረኛህ ነው፣ ከለላህ ነው አምናለሁ። ይሄንን የተረዱ አብረው ይቀጥላሉ። ይሄንን ያልተረዱ ደግሞ በቃ ያው መሰናክል ማኖር ከፈለጉ ይታገሉ፣ ግን አይችሉም። ማንም መሰናክል ማኖር አይችልም፣ በእግዚአብሔር ቃል በእግዚአብሔር መንፈስ በሚደገፍ ሰው ላይ ማለት ነው እና ይሄን ባጭሩ ይሄን ለመናገር ነው። ተባረክልኝ። ርዕሰ ጉዳይ ካለ እንቀጥል፣ ከሌለ ደግሞ ምናልባት ወንድምዬ ዳኒ ወንድምነት ከከፈተ እሱ ጋር እንሆናለን። እኔም ስለምኖር ወደዛ እንሄዳለን። ቴንኪው ቢኒያ፣ ጌታ እግዚአብሔር ዘመንን ይባርክ። ቴንኪው ወንድምነት። አቤት ብርኬ፣ ወይ እንዴት ናችሁ? ሰላም ብያለሁ። አለን ኤርሚሻዬ፣ መሲ፣ ቤኪ፣ ቢኒ፣ መቅዲ፣ ዳኒሻ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁንም ሰላም ብያለሁ። በቅዱስ አጠራር የጠራኝ ያዳነኝ ልዑል እግዚአብሔር ስሙ ይባረክ። እኔ ደህና ነኝ። እንግዲህ እንደዚህ አይነት ነገሮች ሲነሱ ያው ቅድም ወንድሞች እንዳሉት የአጋንንት አሰራር እንደሆነ ይታወቃል። ምክንያቱም እየፈረሰ ያለው የጨለማ ስራ ስለሆነ ይሄን ከሁለት ቀን በፊት ከኤርሚ ጋር አውርተናል፣ በውስጥ በኩል ማለት ነው፣ ስለዚሁ ነገር ማለት ነውና የጨለማው መንግስት ስራ እንደሆነ በቃ ምንም ግልጽ ነው ማለት ነውና ሁለት ነገሮች ላይ ትኩረት አድርጌ መናገር ፈልጋለሁ። የመጀመሪያው እዚህ አብራችሁ ስታገለግሉ ቆይታችሁ ከዛ በሆነ አጋጣሚ በሆነ ምክንያት ከዚህ ቤት ስቀሩ ከጨለማ ጋር ጋብቻ የምትፈጽሙ ክርስቲያኖች እንደው ምናችሁን ነው እያመማችሁ ያለው? በእውነት በጣም ነው የሚያሳዝነው። እዚህ ያለው አገልግሎት የኤርሚ አገልግሎት አይደለም። እንግዲህ ክርስትና ማለት የጨለማው መንግስት ላይ ቆርጦ የተነሳ የእግዚአብሔር ህዝቦች ማለት ነው። በቃ ክርስትና ማለት ይሄ እኮ ነው፣ ሌላ አይደለም። ሰው ከኤርሚ ጋር ሲሆን የጨለማውን መንግስት የሚያፈርስ ከኤርሚ ጋር በሆነ ነገር ከኤርሚ ጋር ብቻ ላይሆን ይችላል፣ ከሆነም ሰው ጋር ተነስቶ ከዚህ ላይቭ ላይ ከመሆን ክርስቲያን ናቸው እነዚህ ሰዎች እላለሁ።
በጣም በቃ ራሴ ብዙ ጊዜ የምጠይቀው እንደዚህ አይነት ሰውን ሳይ ጋብቻ የሚፈጽሙ ሰዎችን ማለት ነው ከጨለማው ጋር ክርስቲያን ነበሩ እነዚህ ሰዎች አብረውን ሲያገለግሉ የነበሩት እነዚህ ሰዎች ክርስቲያን ነበሩ እላለሁ። ምክንያቱም እዚህ ማገለገልክ ሌላም ቦታ ሄዳ ያገለገልክ ዓላማው የእግዚአብሔርን መንግስት መስራት እስከሆነ ድረስ በተአምር ከጨለማ ጋር ልትተባበራችሁ። በቃ ይሄን አስረግጬ ነው የምነግርህ። ከኤርሚ ጋር ስታገለግል አይደለም ጨለማው ላይ የምትነሳበት። አየህ ዓላማው ከእግዚአብሔር የተጠራ ከሆነ ጥሪው ከእግዚአብሔር ከሆነ እውነት ክርስቲያን ነኝ ብለህ እንግዲህ የእግዚአብሔርን መንፈስ የተቀበለ ሰው ሊተባበር ስለማይችል ከጨለማ ጋር ማለት ነው። ከሙታን ጋር እንዴት ተባብረክ ወንድሜ ነው የምትለውን ሰው ልታጠቃ ትነሳለህ? ከመሆን ይሄ በጣም ነው የሚያሳዝነኝ። መቃወም ከፈለክ መጣላት ከፈለክ ክርስቲያኖችን ሰብስበ ምናምን ተጣላ፣ በቃ ግሩፕ ስራ፣ እሱ ይሻላል። አያችሁ ግሩፕ እንኳን ቢሆን የሆነ ነገር ቢፈጠር እንኳን የክርስቲያኖች ይሻላል። አያችሁ ጨለማን ሰብስበ ከጨለማ ጋር ህብረት አድርገ ወንድምህን ለመምታት ምናምን ስትታገል ስትሳይገን እኔ ለአንተ ነው ማዝነው፣ እውነት ለእናንተ ነው ማዝነው፣ ጌታ በሚያውቀው ማለት ነው። ይሄ በጣም የሚያሳዝን ነገር ስለሆነ ማለት ነው። ይሄ በጣም የሚያሳዝን ነገር ስለሆነ ራሳችሁን ተመልከቱ። እንደዚህ አይነት ነገር ስትሳተፉ ቆም ብላችሁ ራሳችሁ ምን እያረኩ ነው ያለሁት? በእውነት በጌታ ፊት መንበርከክ ያስፈልጋል። ሰው ከጨለማ ጋር ሊተባበር በጭራሽ አይችልም። በጭራሽ ነው አይችልም እንዴ። እኛ እዛ ሰፈር ስንሄድ ልናበራ እንጂ አብረናቸው ልንሟሟቅ አይደለም። ይሄን አትርሱ። ጳውሎስ በኤፌሶን መልእክቱ ላይ አስቀድሞ ጨለማ ነበራችሁ ይላል። ሰው ጨለማ ከጨለማ ጋር ህብረት ያደርጋል። አሁን ግን ይላል በክርስቶስ ኢየሱስ ምንድናችሁ አለ? ብርሃን ናችሁ አለ። ብርሃን ከጨለማ ጋር ህብረት የለውም። ሊያበራ ነው የሚሄደው። እዛ ሰፈር ስትሄድ ሙታን መንደር ስትሄድ ልታበራ እንጂ ልትሟሟቅ መሆን የለበትም። ራሳችሁን ተመልከቱ። ሁለተኛው ሐሳብ ደግሞ ኤርሚን ፕሮቴክት ማድረግ፣ ዳኒን ፕሮቴክት ማድረግ፣ እዚህ ውስጥ ያሉት ወንድም እህቶችን ፕሮቴክት ማድረግ ግለሰብ ፕሮቴክት ማድረግ አይደለም። እሺ እንደዛ ብላችሁ አታስቡት። ኪንግደም ነው ፕሮቴክት የሚደረገው። የኤርሚን ስራ አይደለም እዚህ ቲክቶክ ላይ የሚሰራው፣ የዳኒ ስራ አይደለም፣ የኔብሩክ ስራ አይደለም። የኪንግ የተቀበልነው አደራ አለ በቃ አይደል? ሰዎች ከሞት እንዲያመልጡ ደግሞ ክርስቲያኖች ደግሞ በክርስትናው እንዲታነጹ ምን ሰራው ስራ አለ። ግለሰብ አይደለም ፕሮቴክት የሚደረገው፣ ይሄ ግዴታ ስለሆነ ነው። በወንድም ላይ የሆነ ሰው ተነስቶ ከጨለማ ጋር ሲተባበር ስናይ ዝም ልንል አንችልም። በቃ ይሄን ቁርጣችሁን ወቁት። እንትና ብለ የሁላችንም ስራ ነው። የሁላችንም ስራ ነው። በወንድም ላይ ተነስተ ከጨለማ ጋር ስትተባበር ካየነክ ማንም አያልፍም። በቃ ማንም አያልፍም። ልናልፍክ አንችልም። ምክንያቱም አደገኛ ነገር ነው። በጣም አደገኛ ነገር ነው። ለአገልግሎቱ ትልቅ እንቅፋት ስለሆንክ ማለት ነው። የኪንግደም ነው እየጠበቅን ያለ ነው ማለት ነው። ኪንግደም ነው የምንጠብቀው። ክርስቲያኖች አዎ ልክ ነው፣ ሞኞች ናቸው፣ ልክ ነው፣ ጥሩ ልብ አላቸው፣ ልክ ነው፣ ይራራሉ፣ ልክ ነው። ግን በዛም ልክ ደግሞ ብልጦችም ናቸው፣ ይመለከታሉ። ኪንግደሙ ላይ የሚያመጣ ጉዳት አለ። ከጨለማው ጋር ተባብረሃል፣ በቃ እናስቆምሃለን ወዳጄ። ኤርሚን ለማቆም አይደለም እኮ የምናደርገው፣ ዳኒን ለማቆም አይደለም። ኪንግደሙ መቀጠል ስላለበት በቃ ለዛ እግዚአብሔር በኤርሚ የጀመረው ስራ መቀጠል ስላለበት እንትና እንደዚህ ዳ ተናገረች እንደዛ እንዳታስቡት። ይሄ የኪንግደም ስራ ስለሆነ በጣም በጥንቃቄ እንደውም ከዚህ በኋላ በጣም በጥንቃቄ ነው ምን መለከተው ይሄን ነገር ማለት ነው። እጅግ በጣም በጥንቃቄ ነው የምንመለከተው። እዚህ መተክ አብራ አገልግለ የሆነ ነገር ሲፈጠር ሂደ ከጨለማ ጋር የምትሟሟቅ ከሆነ አናልፉም። በቃ አናልፍም። ግዴታችን ነው በቃ መጠበቅ፣ ወንድምን መጠበቅ ግዴታ ስለሆነ የኪንግደም ጉዳይ ስለሆነ ማለት ነውና ይሄን አስቡበት። ስተት አለ በቃ ተሳስቻለሁ እኮ በቃ ምንም ችግር የለውም። ምንም ችግር አጥፍታል በቃ አለቀ። በአጥፍቻለሁ ባትል እንኳን ሂድ የሚል ሰው የለም። በቃ ይቅርታ አድርጉልኝ አጥፍቻለሁ ባትል እንኳን ነው የምልህ ባትሉ እንደዛ እህቴ ባትይ እንደዛ እንኳን በቃ ችግር የለውም ሂጂ የሚል የለም። በቃ አገልግይ መተሽ አገልግይ፣ ይቅርታ እንኳን ባትይ መተሽ አገልግይ፣ ችግር የለውም። ግን በጥፋት ላይ ሌላ ከጨለማ ጋር ህብረት ግን እሱ ግን ልክ አይደለም። የመጨረሻ ይኛውን ሳለል ማለፍ አልፈልግም። የሰው ስም እስካሁን ድረስ አልጠራው መጥራትም አልፈልግም። እንደ አጠቃላይ ነው የተናገርኩ ያለሁት። እዚህ ውስጥ ያላችሁ አሁን የምናገረው ለክርስቲያኖች ነው።
ኤርሚን በእኛ በኩል ነው የምታገኙ ብሎ የሚላችሁ ሰው ካለ እሱ ጠላት ነው። እሺ እንዳሰሙት እዚህ ገስት ላይ የምታዩትም ሰው ቢሆን ማለት ነው። እዚህ ገስት ላይ የምታዩት ሰው በተደጋጋሚ ከኤርሚ ጋር የምታዩት ሰው እኔም ቢሆን ማለት ነው። እሺ ዳኒም ቢሆን እያልኳችሁ ነው ያለሁት። በእኛ በኩል ነው ኤርሚን የምታገኙት፣ በእኛ ካልሆነ እሱ ማግኘት አትችሉም ብንላችሁ ማንም ሰው እንዳሰሙሽ ማንም ቀጥታ ስልክ አለው ኤርሚ ሶሪ ኤርሚ ስልክ አለው። ኤርሚ ቲክቶክ አካውንት አለው። ቴሌግራሙ ላይ ዋትስአፑ ላይ ቲክቶኩ ላይ ጻፉለት። ቀጥታ እራሱ ማግኘት ይችላልላችሁ። ይቆጣችኋል ስታወሩት እንደዚህ ማንንም እንዳሰሙ እዚህ ይውላችሁ። አሁን መሲ ያለች ገስት ላይ ያሉትን ነው እየጠራ ያሉት ቤኪማ ማንም ሰው በቃ እዚህ ገስት ላይ የሚታዩትን ሰዎች ገስት ላይ ስለታዩ በእኛ በኩል ነው ኤርሚ የምታገኙት ቢላችሁ ማንም ሰው ማንንም እንዳሰሙ ቀጥታ ኤርሚን አውሩት። ለምንም ጉዳይ ጸሎት እንዲጸልዩላችሁ ፈልጋችኋል፣ ጌታን ለማግኘት ፈልጋችኋል፣ ኤርሚን ማግኘት የፈለጋችሁት ቀጥታ ጻፉለት፣ በቃ ይመልስላችኋል። ይሄ በጣም ሲሪየስ ነገር ነው፣ በጣም ሲሪየስ ነገር። በእኛ በኩል ነው ኤርሚ የምታገኙት የምትሉ ሰዎች በቃ አረፉ። ይሄ በጣም ነውር ነው፣ ነውር ነው፣ በቃ ነውር ነው። ሁሉን ነገር እኛ ኮንትሮል እናርግ፣ በእኛ በኩል መሆን አለበት የምትሉ ሰዎች በጣም ነው የሚያሳፍሩ። አረፉ እና ይሄ መሰረታዊ ነገር ነው ለክርስቲያኖች ነው። እሺ ቀጥታ ኤርሚን አገኙ። ተባረክ ወንድምነት። የሳውትን ነው ያስታውስከው ወንድምነት። ቴንኪው። እንዳውም በዚህ አቅጣጫ በየውስጥ እየተደወለላችሁ ከዚህ በፊትም ተናግሬያለሁ ይሄን ጉዳይ አሁን እኔ ጋር ድሮ ይደውሉ የነበሩ ሰዎች ሁሉ ጭምር አይደውሉም። ለምን? አንዳንዶቹ በውስጥ መስመር ስማችን እንዳትገልጥ ብለው መጥተው ይነገሩኛሉ። እንደዚህ ብለው ያሏቸው ሰዎች እነማን እንደሆኑ ሁሉ ጭምር ሳይቀር ነው የነገሩኝ። እግዚአብሔርን የሚፈሩ ትልልቅ ሰዎች ኤርሚያስ ጋር ደውሉለት፣ ይሰድባችኋል፣ ይቆጣችኋል እያሉ እየተናገሩ ማለት ነው። ይታያችሁ ወገኖች፣ ስንት ጉድ ይዤ ተሸክሜ እንደማገለግል ኤርሚያስ ጋር ከደወላችሁ ይሰድባችኋል፣ ይቆጣችኋል እየተባለ ሁሉ ጭምር የሚናገሩ አንዳንዶቹ አንድ ቀን ነው ደውለውልኝ የሚያውቁት እነዚህ ሰዎች። አንድ ቀን ማለት ነው ስማቸውን የነገሩኝ ሰዎች ሄጄ ሳይ አንድ ቀን ተደዋውለን ምናውቀው፣ ግን ያስወራሉ። ማን እንደሰጣቸው መረጃ አላውቅም። እዚያው ከመሲ ጋር በስልክ አውርቻ ቃለሁ ለብዙ ጊዜ፣ ከቤኪ ጋር አውርቻ ቃለሁ ለብዙ ጊዜ፣ ከቢኒ ጋር አውርቻ ቃለሁ ለብዙ ጊዜ፣ ከብሩኬ ጋር አውርቻ ቃለሁ ለብዙ ጊዜ፣ ከመቅዲ ጋር አውርቻለሁ ለብዙ ጊዜ። በጣም ደስ የሚለው ሁሉ እዚህ ጋር ያሉት አንዳቸውም ከኔ ጋር አላወራ ብለው አይሉም። ዳንዬ ጋር አውርቻ ቃለሁ ለብዙ ጊዜ፣ ከወንድምነት ከቤካ ጋር አውርቻ ቃለሁ ለብዙ ጊዜ፣ ከትዮ ከጸጊ ጋር አውርቻለሁ ለብዙ ጊዜ። በውስጥ ደውላችሁ ባወራችሁ ሰዓት ላይ የተቆጣችሁ ነው የሰደብኳችሁ፣ እስኪ አንዳችሁ መስክሩ። እዚህ ገዝተ ላይ አሁን ስምንታችሁም ጋር እንደዋወላለን አለ ወንድሞች እናቶች። እኔ እናንተ ብላችኋል እያልኩ አይደለም። ሰው ራሱን ሰጥቶ ይሄና የአጋንንት መጠቀሚያ ይሆናል። ህይወትዬ አይ የሚያስቆጣ ነገር ኖሮ እኮ ብቆጣ ጥሩ፣ ግን ይህንን ያህል አትደውሉለት እየተባለ ማለት ነው። ከዚህ የተነሳ ጌታ ኢየሱስ ምስክር፣ አንድ ቀን ክፉ ተናግረውኝ የማያውቁ፣ አንድ ቀን ክፉ ተናግራቸው ማላቅ፣ ከመልካምነታቸው በቀር ሌላ ነገር ማላቅ ሰዎች አሁን እራሱ የሉ። ከዚህ ምን ሆነሽ ነው ብለህ ብትላት ምንም ወሬ ሰምቼ ነው ብላ የምትለው። እኔ ደግሞ ስንቱ ጋር ነው ደውዬ እንትና ምን ሆነሽ ቀረሽ፣ እንትና ምን ሆነ ቀረ ብዬ የምለው።
የነገሯችሁ ሰዎች ናቸው ያሳቷችሁ። ያወሯችሁ ሰዎች በእውነት እላችኋለሁ የኤደን ገነቱ እባብ የሰራባቸው ክፉ ሰዎች ናቸው። የተያዘው ስትራቴጂ በቃ ስሙን በሚያምኑት ሰዎች ዘንድ እንዲጠላ እናድርግ ብለው በሚል ነው ያወሯችሁ ሰዎች። እና አንዳንዶቹ ቆይተው አይኔ አልነግረን ብዬ እንጂ የሰማሁት ነገር እያሉ ማለት ነው። እኔ ለሱን ትምህርት እሰጣለሁ። እቴ አንቺ አሰማምሽን ካላስተካከልሽ ምን ብዬ ልበልህ? እህቶች ወንድሞቼ ራሳችሁን ጠብቁ። እሺ ልባችሁን ጠብቁ። በኤርሚያስም ላይ ይሁን በማንም ላይ ልብን ጠብቅ። ከጠበቅ ጠብቅ፣ ካልጠበቅ ግን የነደፈ አውሬ ይገልሃል። የነደፈሽ አውሬ ይገልሻል። ጥላቻን ጸንሳችሁ ማለት ነው። ከፈለጋችሁ አትደውሉ። ጌታ ኢየሱስ ምስክር ማለት ነው። ከሚደወልልኝ ሰው ጋር ሁሉ ማውራት ቢያደክመኝም ቅሉ በዚህ 10 ዓመት ውስጥ ግን በቅንነት ያወራኋቸው ወንድሞች እህቶች አሉ። ደሞ እኮ ብቆጣስ የሚያስቆጣ ነገር ኖሮ በጌታ እኮ ወንድም ነኝ፣ በጌታ እኮ እህቴ ነሽ ብትቆጭኝስ? ውስጥ ለውስጥ እየተደዋወሉ አደውሉለት ይቆጣቸዋል እያሉ ማለት ነው። በስሜ አካውንት ከፍተው ሁሉ ጭምር ሳይቀር እኔ ምሕረት ያርግላችሁ እግዚአብሔር። በቃ እዚህ ጋር ላብቃ። ወንድምነህ ቤት ከፍታለህ ዳንዬ? ዳንዬ በቃ እኔ ከዚህ ውስጥ መውጣት ፈልጋለሁ። ቤት ከፍታለህ? አዎ ከፍታለሁ። እኔ ከዚህ ውስጥ መውጣት ፈልጋለሁ። በቃ ወገኖች በጣም ይቅርታ። ቤኪ እነ መሲ ምናምን ነገር እንድታወሩ አልሰጠኋችሁም እድል። መቅድዬ፣ ቤኪም፣ ቤካ እህትየውም እድል አልሰጧችሁም። በጣም ይቅርታ ፕሊዝ። ለምን በጌታ ልለምናችሁ እንዳትነደፉ ፕሊዝ ፕሊዝ። ያልተነደፋችሁ እንዳትነደፉ፣ ልባችሁን ጠብቁ። ሰይጣን የጫረው እሳት ነው። ተጠንቀቁ፣ ልባችሁን ጠብቁ። ጌታ የተናገረኝ ነግሬያችኋለሁ። ስለዚህ ጸጋ ይብዛላችሁ። ወንድምነት ከቻልክ ክፈት፣ አንተ ጋር እንመጣለን። ተከፍታለህ ዳንዬ? ኦኬ። አዎ ከፍታለሁ ብለዋል ኤርሚ። በቃ ይክፈት። ሌሎቻችሁም በውስጥ አወራችኋለሁ። ጸግዬም አይ ቲንክ ቤካም ወንድምነት ሌሎችም ማለት ነው። እስካሁን ቆይታ ታውቃላችሁ። አሁን ስንት ሰዓት? 2 ሰዓት ከ25 ያህል በዚህ ጉዳይ ላይ አወራው ማለት ነው። እርሚ በቃ ውጣ፣ ይበቃናል። ከዚህ በኋላ በዚህ ጉዳይ ላይ አናነሳውም፣ አናወራውም። ይበቃል። ውጣ።